ምሽትን የማታውቂ ንጋት ሆይ ይህንን ምሽት እያወራችሁ ያላችሁት ይህንን ጨለማ እያወራችሁ ያላችሁት እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለው ከሚለው ጋር ነው እያስተካከላችሁ ያላችሁት። ከዛ ማርያምን እግዚአብሔር እያደረጋችኋት ነው። ምን ማለት ነው? ምሽትን ማታውቂ 24/7 የለም እሷ ጋር ከ12 ተኩል በኋላ አይጨልምም። ፊዚካሉን እያወራን ከሆነ የሚታየውን አሁን ነጋኛ ጋር 2 ሰዓት ከ27 ደቂቃ ነው። ኦኬ ከ2 ሰዓታት በፊት ከ3 ሰዓታት በፊት ጨለማ ነበረ። ለአማን ጨልሞ ነበረ እስኪነጋ ድረስ ምሽቱ ማለት ነው። ያ ምሽት እሷ ጋር የለም ነው እያላችሁ ያላችሁት። አለ አለ የወለደችው እንኳን በጨለማ ነው። በጨለማ አይደል እንዴ የወለደችው? ጌታችን ኢየሱስ ክርስቶስ እንኳን የወለደችው ጨለማ ውስጥ ሆና ነው። ገብርኤል የመጣው ጠዋት ቀን 6 ሰዓት ላይ ነው እንዴ? ምሳ ሰዓት አካባቢ ምናምን ነው ገብርኤል የመጣው። ክብሩ አበራ ዙሪያቸው በራ የተባለው ሌሊት እየጠበቁ በነበሩበት ሰዓት ጌታችን እዛ በተወለደበት ሰዓት ማለት ነው እኮ። ሜታፎሪካሊ አይሰራም እኮ ነው ይሄ ጨለማ። ይሄ ምሽት መንፈሳዊ ከሆነ ያንን ምሽት የማታቂ ሆይ ተብሏል። ምሽትን ወይም ጨለማን የማያቅ እግዚአብሔር ብቻ ነው። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ነው አይደል የሚለው። ከእርሱ የሰማናት ለእናንተም የምንነግራችሁ እቺ ናት አለ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ሜታፎር እናርገው፣ መንፈሳዊ እናርገው ከተባለ እንደውም ሞር ይጠነክራል። ለእግዚአብሔር የተነገረ ቃል ነው ይቃል። ፊዚካል እናርገው ከተባለ ደግሞ ኢቭን የወለደችው በጨለማ ነው። የ3 ቀን መንገድ ተመልሳ ስትመጣ መቼስ በቀን ብቻ አይደለም የመጣችው አይደል? ክርስቶስ ጠፍቶ እዛ ቤተ መቅደስ በ12 ዓመቱ የ3 ቀን መንገድ ከሆነ መሸነጋ ነው አይደል? እቴ በዚህ ልክ ነው እንግዲህ በእግዚአብሔር ክብር ላይ የሚሳለቁት። ከዛ ናና በብርሃን ተመላለስ ይለኛል። ይህንን ጨለማ እየተናገረ ማለት ነው። ባህርን ምንድነው? ምሽትን የማታውቂ ንጋት ጠዋት ወይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። ይሄ ቀጥታ በቃ ይሄ ሰውዬ ይህንን የጻፈው ክርስቶስን አምርሮ የሚጠላ አጋንንት የያዘው ሰው ነው ይህንን የጻፈው። ኦኬ እንዚራ ስብዓት ነው አይደል? ይሄ የረቡዕ እንዚራ ስብዓት። ይህንን እንዚራ ስብዓት ይህንን ክፍል የጻፈው ሰው ክርስቶስ ኢየሱስን አምርሮ የሚጠላ የተረገመ አጋንንት የሰፈረበት ሰው ነው ይህንን የጻፈው። በድፍረት ይህንን መናገር እንችላለን። ለምን? እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ እግዚአብሔር በልጁ ሁሉም ፈጠረ የሚለውን ቃል ነው ለማርያም የሰጠው። በልጁ ፈጠረ የሚለው ማለት ነው። እግዚአብሔር ሁሉን የፈጠረው በልጁ ነው። የዚህ የእንዚራ ስብዓት ጻፊ ምን ይላል? በአንቺ ሰማይና ምድርን ፈጠረ። ዋት እስቲ ዕብራውያንን I think we have to read it right ልክፈተውና ቆይ ልክፈተው ከእንትን ላይ ማለት ላሳያችሁ ቃል በቃል የወረሷቸውን ሙሉ ነው ለማሳያችሁ እስካሁን ያነበብናቸው ማለት ነው። አንዴ እየከፈትኩ ነው። ቆይ ቅዱሳን እሱ እያወጣ እስቲ ሼሩ 1.2 እስቲ ይግባ። ይሄ በጣም ይምጡ እስቲ ይሄንን ነገር ይስሙት። በእውነት ይሄ በጣም በተለይ በአንቺ ዓለም ሰማይና ምድርን ፈጠረ ጌታ ኢየሱስ። እኔ ከመውደዳቸው የተነሳ አይዘገንናቸውም። በጣም ምን አለ ለዋናው ባለቤት እንደዛ ለተጻፈለት ለዋናው ባለቤት እንደዛ ቢቀኙለት ማለት የለም እኮ እንደዛ በአንተ እንደዚህ ሆነ ምናምን የላቸውም። ኦኬ አንዴ ልክፈተውና
እሺ ኦርቶዶክሳውያን ካላችሁ እሱ እያነበበ ግብ ውስጥ አንድ ቁጥር ጻፉ። ኦርቶዶክሳውያን ይግቡና ያብራሩ። እሺ አንዴ እያወጣው ነው። ኦኬ አይ ቲንክ እንትኑን ባወጣ ይሻላል፣ የወረቀቱን ባወጣ ይሻላል። ከእንትን ላይ ከፍታለሁ ብዬ ሶፍትዌር አፕዴት የለውም። አንድ ታብሌት አለና ሶፍትዌሩ አፕዴት ስላቆመ ስታክ ያደርጋል። እሺ ይኸው ልክፈት። እዚህ ያለ ነኝ። ምን አስጨነቀኝ? ዕብራውያን እሺ ከፍ አድርገኝ አስቸቅ አንዴ አንብበን እንመለሳለን። እስካሁን ከዚህ ጋር ይጋጫል ከዛ ጋር ይጋጫል ስንል የነበር ነው ማለት ነው። ኦኬ መልካም። ይሄው ዕብራውያን ተመልከቱ። ዕብራውያን አንድም ማለት ነው። መጀመሪያ እናንብብ ከላይ። ምሽትን የማታቂ ንጋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ ነው አይደል? እዚህ ሰማይና ምድርን ፈጠረ። እሺ ተመልከቱ። ከዚህ እንጀምር። ኦኬ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ አያችሁ፣ እችኛዋ መስመር አያችሁ አይደለ? ደግሞም ዓለማትን በፈጠረበት በልጁ ደግሞም ዓለማትን በፈጠረበት በልጁ። አንዴ ራስን ከፍ አድርጋኛውን ስክሪንሾቱ ያለበትን ይህንን እያስታወሳችሁ ማለት ነው። ዓለማትን በፈጠረበት ሰማይና ምድርን በውስጡ ያሉትን በሙሉ ማለት ነው። ልጁ ነው የፈጠረው ይላል። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እሺ እዚህ ጋር ደግሞ ተመልከቱም እንደሚል እግዚአብሔር በአንቺ ሰማይና ምድርን ፈጠረ። አያችሁ፣ ኮምፕሊት ተቃራኒ ኮምፕሊት ተቃራኒ። ለልጁ የተነገረውን ቃል በቃል ሳይቀንሱ ሳይጨምሩ ለማን አደረጉ? ለማርያም አደረጉ። ስለዚህ አመልኳታል። መድብለ አማልክት የሆነ አካሄድ ማለት ነው። ፖሊቴዝም ነው ይሄ። ፍጥሩን አምላክ አድርጎ ከእግዚአብሔር እኩል አድርጎ ማስቀመጥ ማለት ነው። ኦኬ በአንቺ ዓለማትን ፈጠረ። አንድን ጨምር ደሴም ወርዲንግ ያለባቸው ቦታዎች ማለት ነው። ቆላሲያስ ላይ እሺ አንዴ ላውጣ። ይኸው እሺ ይኸው ቆላሲያስ ላይ ደግሞ ደሴም ቲንግ አለ። ምዕራፍ 1 ላይ ቆላሲያስ መልእክት ምዕራፍ 1 ላይ ቁጥር 15 ጀምሮ ተመልከቱ ምን እንደሚል። እርሱም ኢየሱስ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይም በምድርም ያሉት ሁሉ በእርሱ ተፈጥረዋልና። ያዝልኝ፣ በእርሱ ነው የተፈጠረው። ይሄኛው እንዚራ ሰባት ምን ይላል? በአንቺ ነው የተፈጠሩት ይላል። በአንቺ አድርጎ ፈጠረ። ዕብራውያን ምዕራፍ 1 በልጁ ፈጠረ። ቆላስይስ 1:16 በእርሱ ነው የተፈጠሩት። ከዛ እኛ ማርያምን አናመልካትም ይለኛል መቶ። ኧረ አታመልካትም። ይህንን ቃል በቃል ለእሷ እየሰጠ አላመለኳትም ነው የምትለው። ዕብራውያን 1 ላይ ያለውን ቃል ሙሉ በሙሉ ለእሷ አሳልፈ በዚህ ዘመን መጨረሻ ላለ ለእኛ
ዓለማትን በፈጠረበት በልጁ ተናገረን ነው የሚለው። ዓለማት የተፈጠሩት በልጁ ነው። ኦኬ ያ አንዴ ልቦልክ፣ ቆይ ኑኑሻ ልቦልክ፣ ከዚህ ውጣ፣ ከዚህ ብሎክ። ያ ኦኬ። ስለዚህ አናመልካትም አትበሉን። የምትወዱን ከሆነ አትጥሩን። ወደዚህ ወደ እንትኑ እንዳጠሩን ፕሊስ፣ ወደዚህኛው ማለት ነው። በእርሱ አድርጎ ፈጠረ ምናምን ወደሚለው እንትን እምነታችሁ አትጥሩን። አንመጣም፣ ለነገሩ እኛም አንመጣም፣ ግን አትጥሩን። የምትወዱን ከሆነ እኛ ተመችቶናል። በቃ እኛ ስተን ምናምን እግዚአብሔር ብቻ ብለን ስተን ተመችቶናል። እኛ እዚህ አትጥሩን፣ ወደዚህ አንፈልግም። እኛ እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ እግዚአብሔር በልጁ ሁሉም ፈጠረ የሚለውን ነው ማምነው ነኝ። ኦኬ። ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋን፣ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማትን ሁሉ ፈጠረ በአንቺ። አሁን ተመልከቱ፣ እዚህ ጋር እንድታስተውሉ እንፈልገው ቃል ችግር የለውም። እነዛም በሙሉ ከላይ ያሉትን ዘፍጥረት 1 ላይ ታገኛላችሁ። ዘፍጥረት 1 ላይ የፍጥረት ታሪክ ላይ ታገኛላችሁ። ኦኬ፣ ዘፍጥረት 1 ላይ ታገኛላችሁ። መች እግዚአብሔር እንደፈጠረ ማለት ነው። እነዚህን ጨረቃን፣ መሸነጋን፣ ሳምንት የሚሆነው 6ኛው ቀን በኋላ ነው። በዓላት ምናምን ለእስራኤል ሲሰጥና ያለ ምናምን እነዚህ ሁሉ ያሉትን ዘፍጥረት ላይ ታገኛላችሁ። ዘጸአትና ዘፍጥረት ላይ። አሁን የመጨረሻውን ፍሬዝ ተመልከቱ፣ የተሰመረበትን በግልጽ የሚታየውንና የማይታየውን ነው አይደል የሚለው? እያያችሁ ነው። በግልጽ የሚታየውንና የማይታየውን በማርያም ፈጠረ ነው። ራይት። እዚህ ጋስ ተመልከቱ፣ የሚታዩትና የማይታዩት በማን ተፈጥረዋል? በክርስቶስ ተፈጥረዋል ነው የሚለው። በእርሱ ተፈጥረዋል። ምንና ምን? የሚታዩትና የማይታዩት በክርስቶስ በኩል ነው የተፈጠሩት። ይሄኛውስ ምን ይላል? ተመልከቱ በደንብ። ይሄኛውስ ምን ይላል? በግልጽ የሚታየውን የተሰወረውንም ወይም የሚታየውና የማይታየውን ዓለማትን ሁሉ በአንቺ ፈጠረ ይላል። ከዛ ስላሴን እናመሳጥራለን ይላል። ለምን ማርያምን አትከታትም? ጎን ላይ አራተኛ። ይህን ሁሉ ስታበቃ ንቀት ነው ማታስገባት? ጎን ላይ ማታስቀምጣት? የሚታየውና የማይታየው ሁሉ በእሷ ተፈጥሮ ቀናትን፣ ሳምንታትን፣ በዓላትን፣ ዓመቶችን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ የሚታየውን የማይታየው ሁሉ በእሷ ተፈጥሮ ንቀት ነው አራተኛ ማጨምረው? አንተ አንጨምርም አራተኛ ብትልም እኛ አራተኛ እንደሆነ ይገባናል። እንደዛ ነው የምናየው፣ እንደዛ ነው የምናየው። ኦኬ፣ እንደዛ ነው የምናየው። ስለዚህ ይሄ አምልኮተ ማርያም፣ አምልኮተ ፍጡር፣ አምላክንና ፍጡርን ደምሮ ጨፍልቆ የሚያመልክ መድብለ አማልክት ሲስተም ነው የኛው። ኦኬ፣ ፖሊቴይዝም ነው የኛው። ሞኖቴይዝም ሳይሆን ፖሊቴይዝም ነው። መድብለ አማልክት የሆነ አስተምሮ ነው። እያንዳንዱ ለልጁ የተሰጡ ምግባራትን በሙሉ ለእናቱ ሰጥተዋል። ባይዘ እያንዳንዱ ወደ ፍጥረት ወደ መፍጠር አስጠጉ ማለት ነው። ወደ መፍጠር ነበርሽ አንቺ አይደለ? በአዲስ ምስጋና አመሰግናለሁ። ወይ አዲስ ምስጋና ላውጣላችሁ። ወይ አዲስ ምስጋና ዳዊት ለያህዌ ብቻ ነው የሚያውቀው። የአዲሱ ምስጋና ፓርት ላሳያችሁ። ከባድ ነው። ማን ነው እስከዛ ኑ በብርሃኑ ተመላለሱ የሚለው የሚከፍትልኝ? እያወጣሁ ነው። እስኪ አንዴ መቀጠል ትችላላችሁ። እሺ ሜይ ቢ የሚያወጣ ሰው ካለ አንዴ። እሺ ጥቅሷን ኤግዛክትሊ ስለማላቃት እያወጣው ነው።
አይ ቲንክ መዝሙር 98 ወደ 96 ላይ ነው። ቆይ እሺ አለ 4 ጥቅሶች ላይ ነው ያለው 96 98 እና 149 ስለዚህ እያወጣን እኔ መሰለኝ። እሺ እሺ መዝሙረ ዳዊት አንዴ እኔን ከፍ ያው ምን ለሚለው ነው ላወጣላችሁ ያለሁት በአዲስ ምስጋናም አንቺን አመሰግናለሁ የሚልበትን ማለት ነው። እነሱ ለፍጡር የሰጡትን ዳዊት ለማን እንደሚሰጥ ላሳያችሁ። መዝሙር 96 እሺ እሺ 98 97 96 እሺ አግኝቼዋለሁ። ይኸው ምን ይላል? ከላይ ጽሑፉን በደንብ ተመልከቱ። በአዲስ ምስጋና አንቺን አመሰግናለሁ፣ አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻልና። ለዓለም ፍጥረት መጀመሪያ የሚለውንም ቆይ ራእይ ላይ እናያለን አብረን። አሁን ምንድነው የምናየው? በአዲስ ምስጋና አንቺን አመሰግናለሁ የሚለውን እናያለን። ቴንክ ዩ ከታች 98 አንድ ያ ይሄ 96 እና 98 ላይ ነው ያለው። ይኸው ተመልከቱ። መዝሙር 95 ከቅንፍ 96 ወይም በእናንተ 96 በሚለው ላይ ነው ያለው። አያችሁ? ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ፣ ስሙንም ባርኩ። ዕለት ዕለት ማዳኑን አውሩ፣ ክብሩን ለአሕዛብ ታምራቶቹም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና ይላል። ኦኬ ምስጋናው ብዙ ነውና ያ ሌሎችንም እናያለን። 98ን እናያለን። እዚህ ጋር ሌላ ተጨማሪ ድንገት ሳገኛት ትዝ ያለችኝ ቃል ናትና እቺ ቃል ከሀሳባችን ጋር እንትን ምንድነው ኤግዛክትሊ ሀሳባችን አይደለም፣ ግን እንሄድበታለን። እችኛዋ ቃል እግዚአብሔር ነገሰ፣ አሕዛብ ይደንግጡ፣ በኪሩቤል ላይ ተቀመጠ፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነው፣ ሁሉ ታላቅ ስምህን ያመስግኑ፣ ሁሉ ታላቅ ስምህን ያመስግኑ። እችኛዋ እግዚአብሔር ነገሰ የምትለዋ ቃል እና ወይም ሀሳብና ዘፍጥረት ላይ እግዚአብሔር አረፈ የሚለው ቃል ሁለቱ ዘሴም ነው። ባይዘ እንዴት ሰርፕራይዝድ እንደሆንኩ ኦልድ ተስተመንት ቴዎሎጂ ስንማር ነው እንትን ያልኩት ያወቅኳት ማለት ነው። እግዚአብሔር ነገሰ ኢቨን ምንድነው የአይሁድ ኮሜንታሪዎች ይህንን እንደ ሪፈራንስ ይጠቀማሉ። አረፈ ማለት ነገሰ ማለት ነው። ሂ ኢንትሮንድ ማለት ነው ብለው እችን ክፍል ነው የሚያመጡ። ሲያመጡ እግዚአብሔር ነገሰ ሲል አረፈ ከሚለው ጋር አብሮ ይሄዳል። ለምን? ፍጥረቱን ሙሉ ከሰራና ከጨረሰ በኋላ አዘ ማስተር እና አዘ ሩለር ተቀመጠ የሚለውን ሀሳብ ነው የሚናገረው። አረፈ የሚለው ይህን ክፍል ይጠቅሱታል ነው። ኦኬ ወደ እንትኑ እንሂድ። ወደ 98 96 99 የት አለ? ኦኬ እዚህ ነው ያለው። ይኸው ከቅንፍ 98 ማለት ነው። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ታምራትን አድርጓልና፣ ቀኙ የተቀደሰም ክንዱም ለእርሱ ማዳንን አደረገ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ። የመጀመሪያውስ 96 ላይ ያለው ይኸው ለእግዚአብሔር አዲስ ምስጋናን አመስግኑ። እዚህ ጋር እንዝራ ስባትስ ለማርያም አዲስ ምስጋናን አመሰግናለሁ፣ አዲስ ምስጋናን አቀርባለሁ ይላል። ስለዚህ የያህዌን ቦታ ተክታ ገብታለች ማለት ነው። ራይት የያህዌን ቦታ ተክታ ገብታለች። ስለዚህ ፍጡር አናመልክም አትበሉን፣ ፍጡር አናመልክም አትበሉን። ይሄ መድብለ አማልክት ፖሊቴስቲክ የሆነ አፕሮች ነው። ያ በአዲስ ምስጋና አንቺን አመሰግናለሁ። ዳዊት ለያህዌ የተጠቀመውን እዚህ ጋር ለማን ይጠቀማሉ? ለማርያም ይጠቀማሉ። የራእዩን እኒ ቀጥሎ ያለው ቃል ማለት ነው። ከላይ ያለውን ተመልከቱ። የት አለ? በእግዚአብሔር ፍጥረት ምናምን የሚለው
ስቴትመንቱ ደሴም ነው ባይዞኝ የቱ ጋ ነው? አንቺም ለዓለም ፍጥረት ሁሉ ጥበባዊ ምሽትን የማታቂ የታላስ የቱ ጋ ነው ያለው? መጀመሪያ ሆነሻልና የሚለው አዎ ፍጥረት አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። ኦኬ እሺ አንዴ ላውጣ። ቆይ ራእይ ስንት ላይ ነበረ? የራእዩን የምታውቁት ሁሉ ጻፉልኝ። መግቢያ ላይ እንዳለው ነው የማውቀው። አንዴ ኦኬ ራእይ አይ ቲንክ ለየትኛው ቤተክርስቲያን ላይ ነበረ? እስቲ ራእዩን የምታውቁ በእግዚአብሔር ፍጥረት መጀመሪያ ከሆነው የሚለው ማለት ነው። በእግዚአብሔር ፍጥረት መጀመሪያ ከሆነው ለየትኛው ቤተክርስቲያን ነው እንደዛ የሚለው? መግቢያው ላይ ታገኙታላችሁ፣ የምዕራፉ መግቢያ ላይ ማለት ነው። እሺ ምዕራፍ 2 በኋላ ነው ያሉት አይደለ? ኦኬ ሰባቱ ቤተክርስቲያናት ከዚያም በኋላ የው ራውጡ ጴንጤዎች እንደምን ሆናችሁ ነው? በሰማይ የተከፈተች በእግዚአብሔር ፍጥረት መጀመሪያ የሆነው ሌላ ስልክ ቢይዝ በእንትን ቶሎ አወጣ ነበረ በቻት ጂፒቲ ምናምን 314 እሺ ቴንክ ዩ 314 ፊት ለፊት አድርጌ እኮ ነው እየፈለኩ ያለሁት። እሺ ይኸው 314 is here ይኸው በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። እችን ፍሬዝ ነው ቃል በቃል አመሳስለው ለማርያም አድርጎ ያመጡት። በእግዚአብሔር ፍጥረት መጀመሪያ በነበረው ኦኬ ነበረ። ይሄኛው እያለ ያለው መጀመሪያ ነበረ። እግዚአብሔር ፍጥረት ሲጀምር ኦልሬዲ ነበረ ነው። ኮኤግዚስት አድርጓል ነው የኛው ሀሳብ። ለፍጥረቱ የመጀመሪያ ነው አይልም። ኦኬ መጀመሪያ ላይ ነበረ ነው የሚለው፣ የነበረው ነው የሚለው። የነበረው ለእግዚአብሔር ፍጥረት የመጀመሪያ አይልም። ለእግዚአብሔር ወይ እግዚአብሔር ሲፈጥር የመጀመሪያው ነው አይደለም። በእግዚአብሔርም ፍጥረት መጀመሪያ ነበረ ነው የሚለው የኛው። ዊ ኖ ዳት። ከዛስ ስቴትመንቱን ተመልከቱ። ይችኛል በእግዚአብሔር ፍጥረት መጀመሪያ የነበረው የሚለውን አመሳስሎ ምን አሉ እዚህ ጋር? ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። በቃ እነዚህን ጽሁፎች የሚጽፉ ሰዎች እርግጠኛ መሆን ትችላላችሁ፣ አጋንንት የተጠናወታቸው ናቸው። አጋንንት ማለት ነው። ቃል በቃል ለእግዚአብሔር የተቀመጡ ነገሮችን በድፍረት አውጥተው ለፍጥረት መስጠት ይችላሉ፣ ለፍጡር መስጠት ይችላሉ። ብራዘር ትጠነቀቃለህ እኮ ማለት አሁን ለምሳሌ በጣም ተጠንቅቀን ኢየሱስ የሚል ስም አናወጣም አይደለ? የሆነ ለልጆቻችን ምናምን እግዚአብሔር የሚል ነገር አናወጣም፣ ራይት? አናወጣም። ለምን? በጣም ያንን ስም ስለምናከብር ስለምንፈራ ምናምን። እዚህ ግን የለም። በቃ አንድ ክብር የሚመስል ነገር ተገኘ፣ ኢሚዲየትሊ ለፍጡር ለመስጠት ነው የሚሮጡት። ኢሚዲየትሊ ሶ አትጥሩን። ያለንበት ብርሃን እኛ ተመችቶናል ለማለት ነው። አስቹ ተባረኩ። ያ እስቲ አንዴ ማንም ይዘምርል። ኑ በብርሃኑ ተመላለሱ። እኔ ራሴ እኮ በጣም እኮ የሚገርመው እኮ አንዳንዴ እኮ ትንሽ መሳቀቅ አለ። አንድ መሳቀቅ እኮ የለም እኮ። ፍጥረት የተፈጠረው ለማን ነው ሲል ያው ፍጥረት ሁሉ የተፈጠረው ምሳሌ እዚህ ጋር የታለችው ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብለው ሲሉ በቃ እንትን አይላቸውም፣ ቅም አይላቸውም። ጌታ
እስቲ ኤፊና ሶልዬ ሰላም በሉን። ኦርቶዶክሳውያን ግቡ እስቲ። ዛሬ እናንተ ናችሁ። ርዕሱን እያያችሁት ነው። ምን የሚለው ነው? ጤና ቢሱ ነገረ ማርያም ነው። ጤና ቢሱ ነገረ ማርያም አነበብኩላ። እስኪ ያገዝኩ እኮ። ደህና ናችሁ? እንዴት ናችሁ? መልካም ሰላም ነው አለን ይመስገን። አማኒ እንዴት ነህ? ሶሊ ከታች ያላችሁ ወንድምቶች ሰላም ብያለሁ። በእውነት ሁሉ መልካም። ክብሩ ይስፋ። እንዴት ነልን ወንድማችን? አለሁ እግዚአብሔር ይመስገን። እስኪ እንዲህ አይነት ነገር ትተናል ምናምን አላሉም እንዴ? ግን ይሄ ታምረ ማርያም ወይ ቅድም የተነበበው ዲስከሽን ላይ እንዴ እዛ ያንን እኮ መተው አትችልም እኮ አትችልም። ማን ያለው ተብሏል እኮ። አይ ቲንክ የሆነ ሲሸማቀቁ ሲያፍሩበት ምናምን ነበር። እኔው እስቲ ካሉ እንጠይቃለን። በእውነት ማሪዮሎጂ ላይ በደንብ እንጠይቃለን። እስቲ አንዱ ማን ነው የሚለው? የኛው አንዱት ነው። ሰላም ነው። ደህና ነኝ። እንዴት ናችሁ? እንዴት አለ ወንድም አለ? አለሁ ይመስገን። እስቲ ዛሬ እንግዲህ አንዳንድ ነገሮች እያነሳን እያወራን ነው እና ነበርክ ከታች ሆነ ሰምተሃል? አይ ብዙም አልሰማሁም። አንዳንድ ጽሁፎችን እያየን እሱን እያነበብን ነበር እና ምናልባት አንተም እስቲ እንግዲህ አይተኸው ሀሳብ ምስጥ ከሆነ በጣም ደስ ይለናል። እኛም እኔ ጤና ቢሱ ነገረ ማርያም ስትል ምን ማለት ነው? እንትኑ ራሱ አይገባም። አይዲያው ያ ጤና ቢሱ ነገረ ማርያም ማለት ምን ማለት ነው? ነገረ ማርያም በመጽሐፍ ቅዱስ ላይ የተጻፈ አለ። የአምላክ እናት እና በጣም የተከበረ ስፍራ ያላት ማለት ማንም ዝቅ ሊያረጋት የማትችል ከዛም በፊትም ከዛም በኋላ ሊደገም የማይችለውን አምላክን በስጋ የወለደች ቅድስት ድንግል ማርያም እና እንደገና ደግሞ አባቶችም ከክርስቶስ ማንነት አንጻር ቲዮቶኮስ ወይም ደግሞ ጋድ ቢረር ብለዋት የምትከበር በቤተ ክርስቲያን ደረጃ ማለት ነው እና ንጽሕት የሆነች እና ደግሞ የምታምን ትሁት የሆነች እንዲህ ባለ መጽሐፍ ቅዱስ ይናገራል ስለሷ ማለት ነው። ይሄ ጤናማው የቅድስት ድንግል የነገረ ማርያም ትምህርት ነው። ጤና ቢሱ ብለን ያለው ደግሞ ምንድን ነው? ለምሳሌ እዚህ ጋር ብናነብልህ የሚታይ ከሆነ አንተ ማይኩን ዝጋው እንዴ እንትን እንዳይነብ ትንሽ ድምፅ እዛ በፊት ግን እሺ ልክ ጤና ቢሱ ስትል ነገረ ማርያም ጤና ቢስ ነው እያልክ ነው እና ጤና ይነሳል እያልክ ነው። እውነተኛውማ አለ እኮ አልኩ እኮ እውነተኛው እኮ አለ አልኩ እኮ። ግን ዛሬ የምናየው ግን እኛ መጽሐፉ ከሚላት ውጪ ያለውን ያንን ጤና ቢሱ ነገረ ማርያም እንለዋለን። እሱን ምክንትኖቹን እኮ እንነግራለን፣ እናሳያለን። ወይ እሱን ታሳየኛለህ። ግን ነገረ ማርያም ጤና ቢስ እያልክ ነው። ቆይ እኔ ልመልስለት። አዎ እዚህ ጋር ያስቀመጥነው የጻፍነው ጤና ቢስ ነው። በጣም እንዲህ እያቅለሸለሸን ነው ያለው። ስለዚህ እሱ ላይ ማውራት ትችላለህ ወይ ነው። ጤና ቢስ ነው የፊት ለፊት ስክሪን ላይ ያለው ጤና ቢስ ነው ስለ ማርያም የተወራው። መጽሐፍ ቅዱስ ላይ ያለው ደግሞ ጤናማ ነው ያለው። ስለዚህ ይሄ ነገረ ማርያም ስለዚህ የተወራው ጉዳይ ጤና ቢስ እያልክ ነው ወይ ካልክ አስቼን ወክዬ ልመልስልህ። አዎ ጤና ቢስ ነው።
እንትኑ ነው ርዕሱን አንብበው፣ በደንብ አንብበው። ጤና ቢስ ነገረ ማርያም ማለት ጤና ቢሱ ነገረ ማርያም ጤና ቢስ ነው። ጤና ቢሱ ነገረ ማርያም አለና መንጥረን ያመጣ ነው። ይሄኛውን ቶፒክ ነው። ስለዚህ ነገረ ማርያም ይሄኛው አዎ ይሄኛው የለጠፍነው ጤና ቢስ የለጠፍከው ሳትሆን ጤና ቢሱ ነገረ ማርያም ስትል ነገረ ማርያም ጤና ቢስ ነው እያልክ ነው። ተስማማለህ? እሺ ጤና ቢስ ነው። እሺ አንተ በምትለው እንሂድ። አዎ ጤና ቢስ ነው። ስለዚህ መጽሐፍ ቅዱሳዊ አይደለህም ማለት ነው። ስለ ነገረ ማርያም ጤና ቢስ ነው እያልክ እንዴት ነው አንተ ስለ ማርያም የምታወራው? መቼ ነው የማወራው? መጽሐፍ ቅዱሱ የነገረኝን ያቺን የጌታችንንና ጤነኛ ናት እችኛዋ እናንተ የፈጠራችኋት ከእውነተኛዋ ማርያም ጋር ቀላቅላችሁ ያስቀመጣችኋት ጤና ቢስ የሆነች ናት እችኛዋ። አንቀበላትም። ስለዚህ አንተ እኔን ከመጽሐፍ ቅዱሱ ጋር ልታያይዝ አትችልም። ያንን ስለምቀበል ማለት ነው። አሁን ይሄኛውን ቶፒክ ታወራለህ አታወራውም? እዚህ የተጻፈውን ጤና ቢሱን ጤነኛ መሆኑን ታሳያለህ። ተረጋጋ። እሺ ይሄኛውን ቶፒኩን ቆይ ተው። እሱን አሁን ጤና እንትን ሌክሲካል ትርጉም እየሰራ ቶፒኩን ይኸውልህ እኮ ቶፒኩ ይሄኛውን ለማውራት ነው። ቶፒክ ሳታስተካክል እናስተካክልም። ወንድማችን መውረድ ከፈለግ መውረድ ይችላል። አስዩ አንዴ ፕሊዝ፣ ችግር የለውም። ምንም ቸኩለው ነገር የለም። አዳምጥ። ጤና ቢስ ነገረ ማርያም እያወራን ነው። ከዛ ርዕስ መረጥንና ጤና ቢስ ነገረ ማርያም የሚል ጤና ቢስ ስትሉ ምን ልትሉ ፈልጋችሁ ነው ሲባል ይኸው ስክሪኑ ላይ በትልቁ ተቀምጧል። ስለዚህ እኛ ጤና ቢስ ያልነው የምር ነው ወይ የሚለውን እያነበብክ ለምን አታሳየንም? እኔ እሱን ከማንበቤ በፊት ስለ ነገረ ማርያም በልና ጻፍና እናውራ። ለመሰለ ጤና ቢስ ነገረ ማርያም አይደለም እኛ እያወራን ያለ ነው። ሜሮሎጂ አይደለም እያወራን ያለ ነው። እኛ ብሮ ርዕስ መረጣ ችግር የለብንም። we are not talking about meteorology ኦኬ። ኢትዮጵያ ውስጥ ያለ ጤና ቢስ የሆነ ነገር ነው እያወራን ያለ ነው። የጌታዬን እናት እናት ይላል። የጌታችን እናትማ ጤነኛዋ ናት። ይሄኛው ነው የጌታችን እናት ያልሆነች ዓመቶች በጋ ክረምት የተፈጠሩባት ፍጥረት ሁሉ መጀመሪያ የሆነች ሁሉ የሚታየው ማይታየው በእሷ የተፈጠረ የተባለ ጤና ቢስ እቺ የጌታችን እናት አይደለችም። ናት ብላችሁ እየዋሻችሁ ነው ያላችሁት። ኦኬ መተህ ርዕስ አስተካክል ትለኛለህ እንዴ? ጤና ቢስ ራሱ በጣም እንትን ነው። ጤና ያለው ወርድ ነው። ሌላ ነበር እኔ በሆነ ማስቀምጠው ሌላ ነው ማስቀምጠው። ያ እኔ አንድ ነገር ልንገራችሁ። እዚህ ውስጥ ያላቸው ኦርቶዶክሳችንም ሁላችንም ብንሆን ነው ማለት እኛ ጭንቅላታችን የተሰራው ለኬፕ ማስቀመጫ አይደለም። ያ ኬፕ ልናስቀምጥበት ሳይሆን ልናስብበት ነው። አሁን ይሄ ግልጽ እኮ ነው። ጤና ቢሱ ነገረ ማርያም ማለት ደግሞ ከተነገረው ከእውነተኛው ሌላ ነው እኮ። ደግሞ ተነገረው እኮ መጽሐፍ ቅዱስ ላይ ያለውን እንቀበላለን። ያንን ጤናማውን እንዴ ምን ነክቶ ነው? ኧረ ኦርቶዶክሳውያን ተው፣ ግቡ እስቲ ካላችሁ እላይ ያላችሁት እስቲ አንድ ቁጥር ጻፉልኝ። ኦርቶዶክሳውያን አንድ ቁጥር ጻፉ። ቃልዬ ሶልዬ እንዴት ናችሁ? ሰላም ናችሁ? ሰላም ብያለው። አስዬ እንዴት አለ? አለን ገስት ላይ ያላችሁ ሁሉ ታች ያላችሁ ሰላም ብያለው። እና ጤና ቢስ አይደለም አሉ ይሄን ነገር አንዱ እዛ ምልጃ ከመካከለኝነቱ ጋር አይገናኝም እያለ ሲያደርቀኝ ነበር። እዚህ ደግሞ ስመጣ ጤና ቢስ አይደለም የተባላችሁ ያየውና እኮ የሚሆን አይደለም። እና ቃሌ የቻለው እኔ ጮጋራዬን ፈልገዋለሁ ብዬ ነው ሮጬ የወጣሁት። አሱ ጋር ይሻለኛል። እኔም ሴና ስለጠራችኝ ነበር የሄድኩት። ከመካከለኝነቱ ጋር አይገናኝም ማለት ኧረ አባቶች እኮ እንዲህ ይላሉ እንዴ! አንተ አባቶች የመጥቀስ መብት የለም ይላል። ትላንትና እኮ በደንብ ያየን ነበር። በተለይ ጎርጎሪዮስን ቢኮዝ ኦፍ ሂስ ሚዲዮተርሺፕ ነው የሚለው እና ቃል በቃል ጥቅሱን አስቀምጦ ነው የሚከራከረው። ከዛ እኔ በጣም በቃ የሆነ አንጀት የሆነ እንትን እንደያዘ ያወቅኩት ለመንፈስ ቅዱስም እኮ ተብሏል እሱን ሳትመልስ ይላል። እሱ ጭንቀት ካልሆነባቸው ሐዋርያቱም ሆነ አባቶች አሁን እሱ ላይ አየህ ቶፒክ አድርጎ መቀልበስ የፈለገው ወደ ሆሊ ስፒሪት ኢንተርሴሽን ነውና አይነካውም። እሱ ራሱ የሆሊ ስፒሪት ኢንተርሴሽን ምንም ከቶፒኩ ጋር የሚያስኬድ ነገር አይደለም።
ሜዲዬተርሺፕ ሲወራ በሰውና በእግዚአብሔር መካከል ያለ አንድ ነው የተባለው። በዛ ሴንስ ኢቭን ሆሊ ስፒሪት ሜዲዬተር አይደለም። ባይዘ ሆሊ ስፒሪት ራሱ ሜዲዬተር አይደለም። አምላከ ወሰብ የሆነው ነው ሜዲዬተር። ይህንን ኢቭን አባቶች ራሱ ክላሲፋይ አድርጎ አስቀምጠውታል። ግን እንደዛ ተብሎ በተቀመጠበት ዋናውን ቶፒክ ለመሸሽ ማለት ነው። ከዛ ሳየው ቃሌ ጨጓራው ገና ብዙ አልተነካም ብዬ እሱ ይቻለው ብዬ ሮጬ መጣሁ ማለት ነው። አማላጅ አልተባለም ይላል። አማላጅ ያለው አባት እኮ አለ ባይዘው ቃል በቃል አማላጅ ኢንተርሴሰር ያለው አባት ራሱ አለ እኮ። ግን ያልተባለም ብለው ይጨርሱና እናሳያቸዋለን ብዬ እና በጣም ፈሪ ነበር። ግን ክርስቶስን ለምንድነው አማላጅ ብለው መጥራት በጣም የሚከብዳቸው ስትል ግን ይሄ ነው። እንደነዚህ አይነት ትክክለኛ ርዕስ ነው የሰጠው ጤና ቢስ ነገረ ማርያም። እንደዚህ አይነት ጤና ቢስ የሆኑ ከእግዚአብሔር ጋር የሚቀራረቡ የክርስቶስን ስራ የወሰዱ ፍጡራን ስላሉ ጭምር ነው። ከዛ አንፃር መቼም ቢሆን ኢየሱስን አማላጅ ሊሉት አይችሉም። መቼም ቢሆን ሊሉት አይችሉም። ኦልሬዲ ስራውን ሰጥተውበታል። ለሌሎች የአምላክን ስራ ሰጥተዋል። በቃ ስለኛ ሰው የሆነውን የሱን ስራ ሰጥተዋል። እነዚህ በቃ እነዚህ አሁን ትክክለኛው ማርያም አይደለችም፣ ካራክተር ነው። እቺኛው ካራክተር ነች፣ የተፈጠረች ካራክተር ማለት ነው። ምክንያቱም ሰማይና ምድር የተፈጠረው በልጁ ነው እንጂ በማርያም አይደለም። እንዴ የአምልኮ መስዋዕት ተሰዋለሁ እኮ ብለዋል እኮ እዚሁ መጽሐፍ ላይ እንዚራ 7 ላይ ለአንቺ አምልኮ መስዋዕት እንሰዋለን ብለዋል እኮ ቃል በቃል ማለት ነው። እንገዛልሻለን ብለዋል። እንደነዚህ አይነት ነገሮችን ትተው ለምን ከተባለ አማላጅ ስለሆነች እንትን ስለሆነች ብለው ያመጣላል። ይሄን ትቶ ክርስቶስ እንዴት ነው አማላጅ የሚለው? እንደዛ ካለውማ አለቀ በቃ እኮ። እነሱ ስፍራ የላቸውም። አሁን እነዚህኞቹ የሚያመጣቸው ነገሮች ስፍራ አይኖራቸውም። እኔ ለዛ ነው ብዬ አስባለሁ። ቃልዬ ያቺ ልጅ አንተ ቪዲዮ እንኳን የሰራባት ያ ልጅ ሲያናግራት ስለ ክርስቶስ ሳምራ ኖ ስለ በላሰብ የምታወራለት ያ ቲክቶክ ላይ የሆነ አንድ ቀይ ወጣት ልጅ አለ አይደል? ትዝ አለ? ያ ምን የሚል ላይ ነበር አንተ የሰራበት ቪዲዮ ሰርተህበት ነው? ቪዲዮ ሰርችበት ነው? ላይቭ ገብቼበት ነው? ኧረ እንትን ሰርተህበታል እኮ ቪዲዮ ሰርተህበታል። እነ ላስዳምጣችሁ ብለህ እንዳውም የልጅቷን ታስዳምጣለህ። ኦኬ ያው ናቲ ያው ስካት ናቲ ነው። እሷ ታስምረናለች። በላይ ሰብን አስምረው የለ እንደ ያለችው ማለት ነው። አዎ በቃ ያ እኮ ነው። አሁን የጤና ቢስ ማለት ያ ነው። እያየሁትኝ የእሱን ስላጣሁት ነው። አሁን አንተ እንትን ውስጥ የእሱን እያየህ ስላጣሁት ነው። እዚህ ሲል አንድ 4-5 ቪዲዮ ወረድ ብላል አውጣዋለሁ። አፍተር ኦል ግን በእንትን እዚህ ዶግማ አይደሉም ተብለው ሲሸሸጉ የኖሩ በሙሉ ሲምፕሊ መሬት ላይ ምን ያህል ቦታ እንደያዙ ግን ማየት ትችላለህ። በዛ ውስጥ እነ እንትና ሁላ እኮ ናቸው። እነ ዶክተር ዘበነ ሁላ እኮ እንዴት ብለዋል እኮ በኦርቶዶክስ ደስ የሚለው ነገር አለ እኮ። ዶክተር ዘበነ እኮ ልካችንን ነግሮናል። ቁርጡን እኮ ነግሮናል። እኛ ዝም ብለን ነው እንጂ እንዴ የለም አለ በኦርቶዶክስ እንደዛ የለም። በቃ ለመዳን በጣም ብዙ መንገድ አለ አለ። በቃ የኦርቶዶክስ ልዩነቱ እሱ ነው። ዘቤማ በጣም ምርጥ ሰው ነው። እግዚአብሔር በቃ ሳያፍር ምርጥ ሰው ነው እኮ እየተሳሳተም። ኧረ በስመ አብ እኔ በጌታ ስም እንትን ነው የሚመጣው በጣም በቃ የሆነ አንዳንድ ጊዜ አልችልም እንደዚህ አይነት ነገር ምንድነው ይሄ አሁን እሱ ሰውዬ መምህር ተብሎ ነው የተቀመጠውና አስብ በመንገድ እንደሚወስዱት ማለት ነው። ከዛ እዚህ ዶግማ አይደለም ይለዋል። እሱ ግን የሚያመጣቸው ራሱ የመዳኛ መንገድ የመጨረሻ ፈኒ ናቸውና እኔ እምባይን የሚያመጣው ሰው ነው እሱ። አንዴማ ኢቭን አሁን ይሄ የታምረ ማርያሙ ምናምን እሱ በቃ ላይክ በጣም ያወራው ነገር እንትን ነው የሆነ ምንድነው ዳር ያዘ አይነት ነው። ከመጽሐፍም ከራሱም ፌዝ ወጥቶ ምናምን የሄደ ነው። ግን ከራሱ ማለት ከወረንታል አጠቃላይ እምነት እንኳን ማለት የሆነ ታይም ደግሞ እንትንም ሲል ይሰማው መሰለኝ ምንድነው አዳም ሳይወድቅ በፊት ዘር ሳትረገም ይላል። ዘር ሳትረገም እየተንከባለለች ማርያም ሆነች ምናምንና ይሄ ሰውዬ ምንድነው ምናምን ብዬ እንዲህ ደግሜ እንትን አልኩትና ትናንትናም ታላቁ ጅብሪል የሚባል ልጅ እንደዚህ ያነሳ ብለን ነበር። ቪዲዮን አጣሁትኝ። ግን እሱ አይነሳቸው አካል አዳም ከመውደቁ በፊት ነው ያለበትን ማለት ይሄ ማለት በራሳቸው ካውንስል እንኳን ካውንስል ኦፍ ማንዘክሪት ላይ የተወገዘ አስተምሮ ማለት በቃ በራሳቸው ተወግዟል። አሁን ዘበነ ተወግዟል። ጅብሪል የሚባለው
ሰርዳናቴማ ካውንስል ኦፍ ማንዘክሪት ላይ ኢቭን መሰረታዊ የሚባል ነገር ላይ ክሪስቶሎጂ ላይ ይስታል። አሁን እንዲህ ክሌም የሚያደርግ ሰው ጌታ የነሳው ምን አይነት ስጋ ነው ሲባል ማርያም እንግዲህ ተንከባላ እዛ ከዘፍጥረት 3 በፊት ያለውን የአዳምን አካል ከነሳች እሱ ከነበራት በጣም በቃ ክሪስቶሎጂም ይዛባልና ጤና ቢሱ እንደውም ሲያንስበት ነው ለማለት ነው። ራይት ያ ካላችሁ ግቡ ቅዱሳን ኦርቶዶክሳውያን። ዛሬ በአንዲት ቀለል ባለች ቪዲዮ መጥቻለሁ። በእርግጥ በላይ ደግሞ በደንብ እናወራበት ጉዳይ ነው። ኦኬ አገኘሁ እንዴ? እኔ ያዋጥቸው ቴሌግራም ቻናል ላይ ይሄ መሰለኝ እንመልከት። የወንድማችን እስካሁን ድረስ ስንሟገትበት የነበረውን ይህንን ሀሳብ በአባቶች ውስጥ የማይገኝ ማለት ያስቀምጠዋል። ምን አይነቱን ሀሳብ? በገድላትና ድርሳናት ውስጥ ያሉት ባዕድ ኪዳናት በመጽሐፍ ቅዱስም ይሁን በአባቶች ትምህርት ውስጥ የማይገኙ በመሆናቸው ከቤተክርስቲያን ሊወገዱ ይገባል ማለት የሚል ሙግት በተደጋጋሚ ስናቀርብ ነበር። ወንድማችን ይህንን በዚህ ልጥፉ ላይ ይጋራናል ማለት ነው። ስለዚህ እንደምትመለከቱት በስክሪኑ ላይ አንደኛ በዚህ በታምራቱና በገድላቱ ላይ ያሉት ለምሳሌ እንደ ታምረ ማርያም ያሉት ማለት ነው። ታምረ ማርያም ላይ አንድ ሰው ስጋው ደግሞ መውሰድ ካልቻለ ታምሯን ሰምቶ ይሄድ እንደተደረገ ይቆጠርለታል። ይሄ ነው እንግዲህ ጤና ቢስ ማለት። እንደዚሁም ደግሞ የተክለ ሃይማኖት ገድል ላይ የሚገኘው ፍርፋሪውን የበላ ያ የዛን ዋጋ ያገኛል ወይ ደግሞ ይጸድቃል የሚለው ሀሳብ እንደዚሁም እንደዚህ መጨመር እንችላለን። ሌሎችንም አይደለም። ለምሳሌ እዛው ገድለ ተክለ ሃይማኖት ላይ ያለ ተክለ ሃይማኖት መቃብር የሸዋ ሰው እድል የለውም ተስፋ የለውም ጭምር እናገኛለን። ስለዚህ እንደነዚህ አይነት ነገሮች እንደነዚህ አይነት ባዕድ ኪዳናት የአባቶች ትምህርቶች ውስጥ የለም በማለት አፈርም ያደርግልናል። ስለዚህ መጀመሪያ ይሄን ይዘውባችሁ ሲመጡ ከአባቶች አሳየን እንዲህ አይነቱን ነገር በሉት ማለት ይናገራል። አስቀድሞ ይህ ለዘመናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዛግብት ውስጥ የነበረ እና ህዝቡም ሲያነበውና ሲጠቀምበት የቆየ የመሆኑን ጉዳይ ሁላችንም የምናውቀው። ስለዚህ የዛው የቤተክርስቲያኒቱ ትምህርት የሆነው ወር ደግሞ የቤተክርስቲያኒቱ ጽሑፍ የሆነው ያ ነገር የአባቶች ትምህርት ውስጥ የማይገኝ ከመሆኑ የተነሳ የቤተክርስቲያን ትምህርት መሆን አይገባውም የሚለውን ነገር ወንድማችን ይጋራል ማለት ነው። ቤተክርስቲያኒቱ በሰነዶቿ ውስጥ ይዛቸው የኖረችው እንደነዚህ አይነት ባዕድ የሆኑ ኪዳናት እንደ ወንድማችን አባባል በምንም አይነት ሁኔታ የአባቶች ትምህርት ውስጥ የማይገኝ ስለሆነ የቤተክርስቲያን ትምህርት ሊሆን አይችልም። የቤተክርስቲያን ያልሆነ ትምህርት ቤተክርስቲያን ውስጥ ከተገኘ ምን መደረግ አለበት? መጣል ነው ያለበት፣ መውጣት ነው ያለበት። ስለዚህ ቤተክርስቲያን የያዘችው የእሷ ትምህርት ያልሆነ ነገር በቤተክርስቲያናችሁ ውስጥ እንደሚገኝ እየነገረን ነው። ወንድሞች ኦርቶዶክስ ወንድሞች እህቶች ይህንን እንድታስቡበት ያስፈልጋል ብዬ አስባለሁ። ስለዚህ ለምንድን ነው ቤተክርስቲያናችሁ ትምህርቷ ያልሆነን ነገር በመዛግብቷ ውስጥ ይዛ የምትኖሩ? እነዚህም ባዕድ ኪዳናት ይዛ የምትኖሩ ለቅዱሳን ተሰጡ የተባሉ ኪዳናት ይዛ የምትኖሩ እስካሁን ስትሟገቱባቸው የነበሩት ለምንድን ነው? እነዛ ኪዳናት በሙሉ እንደው መጽሐፍ ቅዱሳዊ አንዳንዶች መጽሐፍ ቅዱሳዊ የሆነ ድጋፍም ሰጥተውት ሲሟገቱበት ስለምንመለከት ማለት ነው። እስካሁን ድረስ ያ ሲደረግ የነበረው ለምንድን ነው? ስህተት ስለነበረ። እንደዚህ አይነቱን ስህተት ነገር ከማድረግ ልትቆጠቡ ይገባቸዋል። እነዚህ ኪዳናት ባዕድ ኪዳናት ናቸው። የቤተክርስቲያን ትምህርት አይደሉም፣ መጽሐፍ ቅዱሳዊም አይደሉም፣ በአባቶች ዘንድም የሚገኙ ነገሮች አይደሉም። ሊጣሉ ነው የሚገባቸው እንጂ ቤተክርስቲያን ይዛቸው ልትኖራቸው የሚገባት ጉዳዮች አይደሉም ማለት ነው። ይህንን ወንድማችን ራሱ አፈርም አድርጎልናል። እንግዲህ ይህንን ካላችሁ አይቀር ግን እንደው ለኦርቶዶክሳውያን በተለይ ይህንን ልጥፍ ላጋራ ወንድማችን አንድ ጥያቄ ደግሞ እናቅርብ። ለምሳሌ ታምረ ማርያም ላይ እንዲህ ስክሪኑ ላይ እንደምትመለከቱት ማለት ታምረ ማርያም ላይ አንድ ነገር እናገኛለን። እሱ ምንድነው? ለስዕሏ ይስገድ። ኦኬ፣ ለስዕሏ የማይሰግድ ለማርያም ስዕል ማለት ነው ከቆመበት ተለይቶ ይጥፋ፣ ስም አጠራሩ ማይታወቅ ማለት ይናገራል። ይሄ ውግዘትና ግዝት የአባቶች ትምህርት ውስጥ ይገኛል ወይስ አይገኝም? የማይገኝ ከሆነ ደግሞ ለስዕል የማይሰግድ ለፍጡራን ስዕል የማይሰግድ እንደዚህ አይነቱ ውግዘት ኦኬ የማይገባው ከሆነ ደግሞ ይህንን እንደ ቤተ ክርስቲያን ትምህርት ልትቀበሉት ስለማይገባ ልጥሉት ይገባል። ነገር ግን ይህንን ሀሳብ እንደነ አባ ገብረ ኪዳን ያሉት አባቶች የሚስማሙበት አይመስልም። እስቲ እሳቸው የሚሉትን ነገር እንስማና እንመልስ። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ወፍኖቶ ውስተ ለኃጥአን ትጠፍ። አባ ገብረ ኪዳን ይህንን ጥቅስ ጠቅሰው ታምረ ማርያም ላይ ያለውን ይህንን ጥቅስ ጠቅሰው አውተንቲኬትድ እንደሆነ ይነግሩናል። እና ይህንን ልጥፍ ያጋራ ወንድማችን ግን በእሳቸው ሀሳብ ይስማማል ወይስ ደግሞ ይህንንም የአባቶች ትምህርት አይደለም ብለን ልንጠለው ይገባል? አይ የአባቶች ትምህርት ነው ካላችሁ ከአባቶች እንደዚህ አይነቱ ትምህርት ያስተማረውን ይዛችሁ መጣችሁ ታሳዩናላችሁ። በተለይ በመጀመሪያዎቹ የቤተክርስቲያን ዘመናት
እንዲህ አይነት ለፍጡር ስዕል ያልሰገደ ከቆመበት ተለይቶ ይጥፋ የተባለለትን ማስረጃ ይዛችሁ መታችሁ ትነግሩናላችሁ። ካልሆነ ግን ያው እርስ በርስ እንግዲህ መስማማት ያለባችሁ ነገር አለ ማለት ነው እና በዛው ይህንንም ጥያቄ አብራችሁ እንድትመልሱት ያስፈልጋል ብዬ አስባለሁ። ነገር ግን እኛ ይህንን እንላለን፣ ይህ መጽሐፍ ቅዱሳዊ የሆኑ እንደዚህ አይነት ታምረ ማርያም ላይና ሌሎች ገድላት ላይ የሚገኙ እልፍ የሆኑ ባዕድ ኪዳናትና ባዕድ ትምህርቶች አሉ። ስለዚህ ወንድማችን ልክ እንደጀመረው እንደዚሁ የአባቶች ትምህርት አይደለም የቤተክርስቲያን ትምህርት አይደለም ተብሎ ሊጣሉ ይገባቸዋል። በዚህ እንስማማለን። እንደዚህ ለስዕል ያልሰገደ ከቆመበት ተለይቶ ይጥፋ የሚለውን የቤተክርስቲያኒቱ ሊቃውንት ደግፈው እያስተማሩ ባሉበት ሁኔታ እናንተስ ምን ትሏቸዋላችሁ? እናንተም ሊቃውንቶቻችሁን በመጽሐፍ ቅዱስ የምትፈተሹበት ጊዜ አሁን ይመስለኛል እና ይህንን መልእክት ለማስተላለፍ ነው የመጣሁት። የጌታ ጸጋና ሰላም ከሁላችን ጋር ነው። ቪዲዮን ኮፒ ሊንክ ማድረግ እንዳይረሳ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ሰላም ውዶችን። ጉድ እኮ ነው እንግዲህ ይሄው ነው ጤና ቢሱ ኤፍዬ አለ ኤፊ ደንበኛ ነጋዴ ነው መሰለኝ፣ በቃ ወይም ደግሞ ባለስልጣን ነው መሰለኝ። አለው ከታች የእናንተን አስተምሩ ምናምን የሚል ልጅ ነበርና አይ ቲንክ የእኛን በደንብ ኤክስፕሌን የተደረገበት ቪዲዮም አለ። ደግሞ ስለ ክርስቶስ ምልጃ አይ ቲንክ ምልጃው ላይ መሰለኝ የጠየቀው የሆነ ፒዲኤፍ አለ፣ በጣም አጭር ፒዲኤፍ ማለት ነው። ለምሳሌ ለመንፈስ ቅዱስ የተጠቀመው የምልጃ ቃል ምንድን ነው? ለኢየሱስ የተጠቀማቸው መካከለኛ የሚለውን ቃል ግሪኩ እንዴት ይጠቀመዋል? የኦርቶዶክሱ ቴዎሎጂ በምን አይነት መንገድ ነው እየሄደ ያለው? ከዛ ፕሮቴስታንቱ መንገድ ነው እየሄደ ያለው? ከዛ ፕሮቴስታንቱ እንዴት ሊያምን ይገባል ወይ? ጀስት እሱን ማለት ነው። ስልክ ገባበት መሰለኝ አላቸው ኦርቶዶክሳን። እስኪ አንድ ቁጥር ጻፉና ግቡና ሞግቱ። አይ ጤነኛ ነው ይሄ ምን አሁን እኛ ይሄን የምትሰሙት ቅድም እዚህ ላይ የለጠፍ ነው ጤነኛ ነው የምትሉ ከሆነ ኑና ሞግቱ። እኛ እኮ ለመማር ዝግጆች ነን፣ ግን ነገረ ማርያም እንዴ በሁሉም ስፍራ ትገኛለሽ ብሎ የሚል እኮ ነው እንዴ። የእሷን ተአምራት የሚሰማ ሰው የጌታ ራት እንደወሰደ ነው። ጌታ ኢየሱስ የዘላለም ሕይወት ያሰጣል የምትሉትን ያን ካላችሁ ነው ግቡ፣ ኑ ሞግቱን። ገስት ላይ ያላችሁ ኦርቶዶክሳዊ ናቸው። ኤፊ የተመለስክ ይቅርታ ስልክ እንትን አለኝ። ኢቨን እንኳን መሰረታዊ ነገር ላይ ቅድማውን ያነሳናቸው ማለት ነው መሰረታዊ የሆነው እንግዲህ የነገረ ማርያም ውስጥ ክሌም የሚደረጉ ነገሮች ስላሉ ማለት ነው። እኔ ቪዲዮ ማብራት አልችልም እንጂ አንዳንዱን ቆይ ወይ ሼቭ አድርጌ ይዤዋለሁ። ዘማርያም የሚባል ልጅ፣ ታላቁ ጅብሪል የሚባል ልጅ፣ ከዛ ደግሞ መምህር ዘበነ ያልነሳውን አልፈወሰም ብለዋል አባቶች። እንግዲህ ጌታ ይህንን የወደቀውን የኔኑ ከውድቀት በኋላ ያለውን ያንን አካል ነሳ እንላለን እንጂ ከውድቀት በፊት ነው ያለው ካልን በጣም ከባድ እና ክሪስቶሎጂ መጥቶ ያናጋል ነው። የእናንተ ጋር ያለው ትምህርት ቀጥታ ክሪስቶሎጂን ያፈርስባቸዋል። የራሳችሁን እንኳን በሌላ ወርንታል እንኳን ማይታመነው ዝብርቅርቁን ነው የሚያወጣው። እና ጀስት ብሎ ነገረ ማርያም ተብሎ አንድ የሆነ ነገር ብቻ አይደለም። ስፒር ኦፍ ዶክትሪን የሚባል ሀሳብ አለ። አንዱ ከአንዱ ጋር እንዲህ ተጣምሮ ነው ያለው። ኢቨን ክሪስቶሎጂያችሁን አታክ ያደርጋል። በጣም አታክ ያደርጋል። ወይም ደግሞ ክርስቶስ ላይ ያለን ያንን እውነተኛ ክሌም በጣም ይመታል መጥቶ። ለዛ ነው አርጊው የምናደርገው። ክርስቶስ ላይ ያለን ያንን እምነት ሊጣል የሚገባውን ክርስቶስ ላይ ሊጣል የሚገባውን እምነትም ያበላሻልና ደስተይል ለማለት ነው። እንዲህ አይነት መሰረታዊ ጉዳዮች ላይ እንኳን ስታችኋል። ታምር ምናምን የሚባል ነገሮች ተደምረው የሄዳችሁበት ጉዞ ከክሪስቶሎጂ ሁሉ እያጣላችሁ ነው የሚሄደው። ያ አሲ ያቺን አንድ ቪዲዮ አለች። እሷን እንዳይሆን ቅድም ስትፈልግ የነበረው የነገረ ድኅነት ትምህርታችሁ የትኛው ነው? ውድ ኦርቶዶክስ እዚህ
አለ እስቲ እሷና እዚህ ቲክቶክ አካባቢ ያሉ አንዳንድ መሰለኝ ስለ ነገረ ድህነት እንወያይ ብለው በተደጋጋሚ ሲጠይቁ እንመለከታለን። ነገር ግን አንድ ጥያቄ እውነተኛውና ትክክለኛው የነገረ ድህነት ትምህርት ይዛችሁ ነው ወይ ለዚህ ውይይት የምትጠሩን ተብለው መጠየቅ አለባቸው። ይህንን ቪዲዮ የምሰራው ለሁለተኛ ጊዜ ነው፣ ቲክቶክ እያወረደው ስለሆነ ማለት ነው። እና ኮፒ ሊንክ እንድታደርጉት ጠይቃችኋል። እስቲ ይህንን ቪዲዮ እንመልከትና እንመለስ። እዚህ ቲክቶክ አካባቢ ያሉ አንዳንድ ወገኖቻችን ስለ ነገረ ድህነት እንወያይ ብለው በተደጋጋሚ ሲጠይቁ እንመለከታለን። ነገር ግን አንድ ጥያቄ መጠየቅ አለበት። እውነተኛውና ትክክለኛውን የነገረ ድህነት ትምህርት ይዛችሁ ነው ወይ ለዚህ ውይይት የምትጠሩን ተብለው መጠየቅ አለባቸው። ይህንን ቪዲዮ የምሰራው ለሁለተኛ ጊዜ ነው፣ ቲክቶክ እያወረደው ስለሆነ ማለት ነው። እና ኮፒ ሊንክ እንድታደርጉት ጠይቃችኋለሁ። እስቲ ይህንን ቪዲዮ እንመልከትና እንመለስ። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። እሺ እኚህን አባት ትመለከቷቸዋላችሁ። አንዲት ነፍስ እንደው እግዚአብሔርን ብትክድ ራሱ ድንግል ማርያም እስካለች ድረስ ከሞትም ቢሆን ትነሳለች በማለት ሲናገሩ እንመለከታቸዋለን። ይህ ነገር ስህተት ነው ወይስ ደግሞ ልክ ነው የሚለውን ነገር ወደ በኋላ ላይ እንመለከተዋለን። እስቲ ከዚህ ጋር በተያያዘ እዚህ ቲክቶክ ላይ ያሉ ወገኖቻችን ምን አይነት የተለያየ ሀሳብ ሲሰጡ እንደነበረ፣ እርስ በርሱ የሚጋጭ ሀሳብ ሲሰጡ እንደነበረ ደግሞ እንመልከት። እግዚአብሔርን የካደች ነፍስ በማርያም በኩል ብሎ የተናገኝ ስህተት ነው። ይህንን እኔም አልቀበል። ሊቃውንቱን ለመተቸት ትምህርታቸውን ለመተቸት አልቀበል፣ ይህ ቤተክርስቲያን ትምህርት አይደለም የሚሉ ድምፆችን እጅግ በጣም በብዛት እያየን በስፋት እየተመለከትን እንገኛለን። ጠያቂ ትውልድ መሆን ማለት እንዲህ ነው። እንደ ቤተሰብ ሙሉ ወይ እኚህ ሰው ትክክል ናቸው ወይስ ደግሞ ትክክል አይደሉም የሚለውን ነገር እዚሁ ቲክቶክ አካባቢ የምናውቃቸው ኦርቶዶክሳውያን የተለያየ ምልከታ ይዘዋል። ነገረ ድህነትን በቀጥታ የሚመለከት እንደመሆኑ በእንደዚህ አይነቱ መንገድ የተለያየ ነገር መያዛቸው በራሱ የሚያጠያይቅ ነው። ማን ነው ትክክለኛውን ነገረ ድህነት እዚሁ ቲክቶክ ላይ ካሉ ሰዎች የተረዳው የሚለውን ጥያቄም ደግሞ መመለስ እንዳለባቸው ያሳየናል። ለማንኛውም ግን ይህንን የመምህሩን ንግግር በተመለከተ እዚህ ስክሪኑ ላይ እንደምትመለከቱት አንድ ወንድማችን በሚከተለው መልኩ ገልጾት እናገኛለን። እንደው እግዚአብሔር አድርጎት ከሆነ አንድ ሰው እግዚአብሔርን ክዶ እንደዚሁም ደግሞ ማርያምን ብቻ አልክድም ብሎ ተደርጎለት ከሆነ እንደው እግዚአብሔር ያውቃል። ነገር ግን ደግሞ ይህ ትምህርት በአስተምሮ ደረጃ ኑፋቄ ስለሆነ ቤተክርስቲያን ይህን ስታስተምር አናያትም ይላል። ቤተክርስቲያን በአስተምሮ ደረጃ ይህን ስታስተምር አናያትም ይበል እንጂ እኚህ አባት ግን በሚከተለው መልኩ ግን አስተምረውት እናገኛለን። ስለዚህ ማን ነው ትክክለኛውን የነገረ ድህነት ትምህርት የያዘው የሚለውን ጥያቄ መመለስ ይገባቸዋል ማለት ነው። እንደው እኚህ ሰው እኮ በኋላ ላይ ግን ስላሴን ክዶ ሰው መንግስተ ሰማያት አይገባም ብለዋል የሚል ሰው ካለ አዎ ትክክል ነው። ነገር ግን ማርያምን አለመካድ ነው ስላሴን እንዳለመካድ የተቆጠረው ለእኚህ አባት ማለት ነው። ምክንያቱም የታምረ ማርያምን አንድ ሀሳብ ይዘው ሲናገሩ ስለምንመለከታቸው ታምረ ማርያም ላይ አንድ ሰው እናገኛለን በድህነቱ ምክንያት ከሀገር ተሰዶ በሌላ ሀገር የሚለምን ሰው ማለት ነው። እኚህ መምህር በመድረክ ላይ የዚህን የታምረ ማርያምን ሀሳብ ያነሱና ይህ ሰው ታዲያ እግዚአብሔርን ካድ ብሎት ሰይጣን ወርቅ ሊሰጠው ማለት ነው ሰው መስሎ መጥቶ እግዚአብሔርን አስክዶት መላእክትን ካድ ብሎት መላእክትን ካስካደው በኋላ ማርያምን ካድ ሲለው አልክድም ስላለው ይገድለዋል። ታዲያ ይህንን የተመለከተችው ማርያም በታምሮ ላይ እንደሚነበበው ማለት ነው ይህን የተመለከተ አንዴ ይሰማል አይደለ? ድምፁ ግን አዎ በደንብ ነው የሚሰማው እታች ላሉት ካልሆነ በስተቀር እንጂ ለእኛ በደንብ ነው የሚሰማው። አይ እዚህ ከተሰማ እዛም ይሰማል። በቃ እሺ እንቀጥል። ማርያም ሰውየውን እግዚአብሔርም በቃ ሲኦል ይሄድ ብሎ መላእክትም አንምረው ብለው ወደ ሲኦል እየሄደ እያለ መታ እንደው ባጠባው ጡቶቼ ይያለው ማርልኝ ብላ እንዳስማረችው ደግሞ ይነግሩናል ማለት ነው። በዚህ መልኩ ሰነፍ ዝንጉ ኃጢአተኛ ከሀዲስ ቢያሳዝንም ስለሱ ነፍሴን የነፍሷ ጋር ጋያዛት አለችው። ተመልከቱ። የዚህን ጊዜ እግዚአብሔር ምንድን ነው ያላት? ምሬልሻለሁ ያላት ሲሆኑ ምሬልሻለሁ። እንግዲህ ይህን ያህል ካነሳን ለእኚህ መምህር ስላሴን አለመካድ ማለት ወይም ደግሞ እግዚአብሔርን አለመካድ ማለት ማርያምን አለመካድ ማለት ነው። እግዚአብሔርን ክደን ማርያምን ካልካድን እግዚአብሔርን እንዳልካድን ይቆጠራል ማለት ነው። እንደዚህ አይነቱ መጽሐፍ ቅዱሳዊ መሰረት የሌለው እንደዚሁም ደግሞ የቤተክርስቲያን ታሪክም ላይ በጭራሽ መሰረት የሌለው ትምህርትን መድረክ ላይ ሲያስተምሩ እንመለከታቸዋለን። ይህ የነገረ ድህነት ትምህርታችሁ ነው ወይ ወይም ደግሞ በነገረ ድህነታችሁ ውስጥ ይህ ነገር የሚደገፍ ነው ወይ ተብሎ መጠየቅ የሚኖርባቸው ለዛ ነው። በዚህ ጉዳይ ላይ ቅድም እንዳሳየኋችሁ ኦርቶዶክሳውያን እንግዲህ ለሁለት ተከፍሏል። ኦኬ
ለሁለት ተከፍለው የተለያየ ሀሳብ ሲሰጡ እንመለከታቸዋለን። ይህ የሚያሳየው በነገረድነት ትምህርታቸው ጥርት ያለ ነገር እንዳልያዙና እንደሌላቸው ነው። ነገር ግን እስቲ መሬት ላይ ያለው ነገር ምን ይመስላል የሚለውን ከዶክተር ዘበነ ለማ ትምህርት በኋላ ቀጥሎ የሚመጣውን ነገር በመመልከት ደግሞ እንመረምራለን። የምንድኑበት ብዛቱ እኮ ጉድ እኮ ነው። በላይ ሰብ 78 ነፍስ በልቶ የሚባል 78 ነፍስ በልቶ የእመቤታችንን ስም ጠርቶ ውሃ ቢሰጥ በዛች ምሕረት አገኘ። እግዚአብሔር ታለ እንዳያችሁት ነው። የበላይ ሰብን ታሪክ ያነሱና መምህር ዘበነ ለማ በኦርቶዶክስ እኮ የመዳን መንገድ ብዛቱ ብለው በጣም የሚያስፈራ ትምህርት ያስተምራሉ። ነገረ ድህነት ነው። በኦርቶዶክስ የመዳን መንገድ ብዙ ነው። ማን አለ? ለምሳሌ በላይ ሰብ አለ። አሁንም ታምረ ማርያም ማለት ነው እዚህ ስክሪኑ ላይ እንደምትመለከቱት። ስለዚህ የበላይ ሰብ ታሪክ ለዚህ ምስክር ነው። በላይ ሰብ መዳኑ ወይም ደግሞ በእግዚአብሔር ስም ተጠይቆ አልሰጥም ብሎ በቅዱሳን ስም ተጠይቆ አልሰጥም ብሎ ውሃ በማርያም ስም ስለሰጠ ውሃው መዝኖ መዳኑ በኦርቶዶክስ ብዙ አይነት የመዳን መንገድ እንዳለ የሚያሳይ መሆኑን ይናገራሉ። ይህንኑ ደግሞ መሬት ያሉ ምዕመናን በዚህ መንገድ ሲረዱ ደግሞ እንመለከታለን። እስቲ ይህችን እህት ተመልክተን እንመለስ። ድንግል ማርያምን ወዳታለሁ ዘክር ብላ ያሰብ 78 ነፍስ አላጠፋም አጥፍቶ ነበር። ግን ምን ስላደረገ ነው ዳያነ እመቤታችንን ዝክሯን ስለዘከረ ምን አይላል? ኪዳነ ተካሄድኩም ስለ ሮያኔ ከምወዳቸው ጋር ቃል ኪዳኔን አደረኩ። ስለዚህ ደግሞ ቃል ኪዳን ስላለ በቃል ኪዳኗ ለእመቤታችን በሰጣት ቃል ኪዳን እንደምድን እርግጠኛ ነኝ፣ አምናለሁ፣ እድናለሁ። ወይ እንግዲህ እንዳያችሁት ነው። ስለዚህ በኦርቶዶክስ ጥርት ያለ የመዳን መንገድ ወይም ደግሞ የድህነት ትምህርት አለ ወይ ተብሎ መጠየቅ ያለበት ለዚህ ነው። እዚህ አካባቢ ያሉ በቃ የድህነት ትምህርታችን ጉባኤያዊ ነው የሚሉ ወገኖችን ተመልክተን ይሆናል። ነገር ግን ከሊቃውንቱ አንደበት የሚሰማው ሌላ ነገር ነው። ይህንኑ ከሊቃውንቱ አንደበት የሚሰማውን ባዕድ የመዳን ትምህርት ደግሞ እንደዚህ ምዕመናኑ ጋር እናገኘዋለን። ስለዚህ ትክክለኛ የመዳን ትምህርት የት ነው ያለው? እዚህ ካሉ የተወሰኑ የቲክቶክ ልጆች ነው የምናገኘው ወይስ ደግሞ መሬት ላይ ካሉት ምዕመናንና ከሊቃውንቱ ነው የምናገኘው? ትክክለኛውና ጥርት ያለው የመዳን ትምህርት ሳይኖራችሁ ስለ ድህነት እንወያይ ብላችሁ እንዴት ትመጣላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎች የድህነት መንገዶች እንዳሉ እኚህም ሊቅ ከዚህ በፊት እንደተመለከት ነው በዚህ መንገድ ሲነጉን ስለምንመለከት ማለት ነው። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የኃጢአት ስልቱ እንደበዛ የጽድቅ ምኑ በዝቷል። ስልቱ አያችሁ፣ መግቢያ በዛ ማለት መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል፣ በገብርኤል፣ በድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። እሺ፣ ስለዚህ በዚህ መንገድ ብዙ የመዳን መንገድ አላችሁ። ትክክለኛው የነገረ ድህነት ትምህርታችሁ የትኛው ነው? ውድ ኦርቶዶክሳውያን፣ እነዚህ ሊቃውንት የሚናገሩት ወይስ ደግሞ ቲክቶክ ላይ ያሉ ሌሎች ሰዎች የሚናገሩት ትክክለኛው የድህነት ትምህርታችሁ የትኛው ሆኖ ነው ስለ ድህነት እንወያይ እያላችሁ የምትጠይቁን? ይህንን ጥያቄ ለእናንተ የማቀርበው ጥያቄ ነው። ነገር ግን ስላሴን ከካድን በኋላ እግዚአብሔርን ከካድን በኋላ ማርያምን ባለመካድ ውስጥ እግዚአብሔርን አለመካድ የሚባል የመጀመሪያው መምህር ያስተማሩት ትምህርት እውነተኛ ትምህርት ትክክለኛ ትምህርት ነው ወይ? አሁንም ጥያቄውን ለእናንተ ትቼዋለሁ። እኛ ግን ትክክለኛ የድህነት ትምህርት አለን። እንግዲህ ሐዋርያው ጴጥሮስ በሐዋርያት ስራ ላይ እንደዚህ በማለት ይናገራል። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና በዚህ ስም አምናችሁ እረፍት ታገኙ ዳኑ ብለን የወንጌልን ጥሪ እናስተላልፍላችኋለን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እዚህ ቲክቶክ አካባቢ ኦኬ፣ እንግዲህ ይህንን መሰለኛል ከኛ ራሱ ነው በትክክል ራሱ ነው። ሆፕ ወጣ እንዴ? እንግዲህ ይሄንን ይይዝና ከዛ በኋላ መጥቶ ደግሞ በድህነት እንወያይ ይልሃል። እሺ አሁን የትኛው ነው የድህነት ትምህርታችሁ የትኛው ነው ተብሎ መጠየቅ የለባቸውም ትላላችሁ? ያ እኔ ደግሞ እኮ ቅር የሚላቸው ነገር እኮ ነው። አሁን ለምሳሌ ሚዳላ አንዱ ታች አስቹ በቃ ለቤተ ክርስቲያን ያለህን ጥላቻ ተገለጠ፣ መደበቅ አቃቴ ይላል። እንዴ ቆይ ያለውን ነው እኛ እንግዲህ ያደረግነው። አሁን እኮ ምንም አልጨመርንም። አሁን ለምሳሌ አሁን አንተ ምን ጨመርክ? የተጻፈውን አነበብን እንጂ ጥላቻን አስተውዬብሃለሁ ነው የተጻፈ ነው ያነበብነው። እሺ ምን አደረግን? ይሻል እንጠለዋለን ቢባልም እኮ አስተምሮን እንጠለዋለን ነው። ከክርስቶስ ይለያቸዋል ምናምን ነው ጀስት እንጂ ማርያም እኛ ጋር አሁን እኮ ኮንፌሽኖቻችን ምናምን ሰው ያገላብጥ ማርያምን እንዴት እንደገለጽናት
ብጽዕት ድንግል ማርያም ብለን ብጽዕናዋን አስቀምጠን ቴዎቶከስ ሚለውን ሳንክድ የአምላክ የወለደች እግዚአብሔር ልጅን ስለሆነ በዚህ ፕሮፖዚሽናል ሚኒንግ መጽሐፍ ባጠረለት በዛ ትርጉም እናስቀምጣታለን። የእናንተ ግን በቃ ልጠሉት አትችሉም ነው እኮ። እንዴት አንጠላውም? እንዴት አንጠላውም እኮ ትምህርቱ ነው እኮ አሁን ችግሩ። ያም ግራ ጋቡን እኮ በእውነቱ። እንደገና ደግሞ እኛን እኮ ነው እንደውም እኮ መውደድ ያለባቸውን ለመናገር ማለት ነው። ምክንያቱም አሁን እኔ እስቲ እውነት ለመናገር እነሱ አንዳንድ ቻሌንጅ ያደረጉን ነገር ቤታችንን እንድናይ ያላደረገንም እንዴ? ያ አንዳንድ ልጆች እንዲያነቡ ምናምን አስገድዷል። እና እንዲህ የምናመጣው ነገር ቻሌንጁ ለእናንተ በጣም ጥሩ ነው እኮ። ምክንያቱም ቤተክርስቲያን አባቶችንም ለመጠየቅ እንትን ይኖራቸዋል። ይሁንና እዛ ስንሄድ ከዛኛው ቤተሰቦች እንዲህ አይነት ጥያቄዎች ደርሰውናል ብላችሁ አሁን የአኬ ለውጥ እኮ ቀላል አይደለም። ቅድም ያነበብኩ እንዲህ አይነት ነገር የለም ያለው እኮ ከየትም አይደለም እኮ እዚህ ያለው ጫና ነው እንጂ እኮ ሲጀምር እንደዛ አልነበረም። ኧረ እንደ አማንሻ እኛ ሳንመጣ እንደዛ እንዴ በሰማንያ አንዱ እኮ ተከራክሯል እኮ። በኋላ ግን ገባው። አይ እንደ ብልህ ኦርቶዶክሳዊ ለክርክር አይሆንም ብለዋል እንጂ እኮ ተከራክሮ ነበር ከዚህ በፊት እኮ 81 ራሱ አኬ ማለት እንዴ እውነቴን ነው። ከጆ መልህቅ ጋር አሁን መልህቅ ዩቲዩብ ቻናል ላይ ታገኘዋለህ አለ እሱ ያ ዳዳ ይሄ በሂደት ነው። እዚህ ከኛ ጋር በሚያወራው ነገር ያመጣው ለውጥ ነው እንደዛ ነገር ውስጥ እንዲገባ ያደረገው ማለት ነው። እና ውደዱት። እውነት ለመናገር አሁን እኮ መጽሐፍ ቅዱስ ብቻ ማለት ጀምራችኋል እንዴ? ጴንጤ እንትን ውስጥ ተሸሸገ ለአባባል እንኳን ጌታ ነው። ድርሳን ውስጥ ተከተተ ይላል። አሁን ጴንጤ ለአባባል እንኳን ይሆናል እንዴ? የእናንተው ነው። ስለዚህ እኛ ከመጽሐፍ ቅዱስ ውጭ የለንም። አሁን በመጽሐፍ ብቻ አትበሉን። እኛን መጽሐፍ ብቻንማ ያጋንንት ነው ብላችኋል። እዚህ አሁን መጽሐፉ ብቻ እናንተ ጋር እንዲቀር ይኸው ቻሌንጅ እያደረግን ነው። ኑ ውጡ፣ ተሞግቱ፣ ከዛ የተሻለውን ደግሞ እንመርጣለን። አማኒ ያለ ወይስ ቁርጥን እየበላ ነው? ቁርስ ላይ ነኝ የጌታ ሰው ነው እንዱ። እሺ ቅዱሳን ሼር ይደረግ አለን ሰዓት ዛሬ እንግዲህ ካልሆነ እንግዲህ እንቀብረዋለን። አሁን ይሄንንም አሁን በጣም ብዙ ነገሮች ሪዞርቱ ላይ እየተቀበሩ ነው፣ በመንሹ እየተበጠሩ። የሚያተርፍ ሰው ካለ ግን ወጥቶ ያትርፍ። ይህንን ጤና ቢሱን ነገረ ማርያም ገብታል። አረገኝ ሰላም ነው። አረገኝ አረገኝ ሰላም ነው። አረገኝ የማዘር ይሰማል አለ። ኦኬ አልተመቸውም። እሺ ልዝጋለት። ቆይ ሲመች መክፈት ትችላለህ። ቃል ያንተ ዝጋ ውስጥ ማይኩም እኔም ቢ ብሎኛል። አዎ አይሻልም። ኔትወርኩ ነው እና አስወርደው በቃ። እሺ
ኦኬ ማን ነው የገባው? ተቀበለው። እሺ ትህትና ፖዝ። እሺ ሜርሲ አለሽ? እስቲ ምናልባት ታፕ ሲደረግ ከኔ ነው ወይስ ከነሱ ነው? አይ ከነሱ ነው። ሜርሲ አለሽ? እሺ የማያወሩ ሰዎች ቢወርዱ አሪፍ ነው። ያ ሜርሲ አለሽ? እና ኦርቶዶክሳውያን ሆኑ ደግሞ የምትመጡ ሰዎች። እሺ ሜርሲ መግባቷን አላወቀችም። የኮቴ ድምጽ ይሰማኛል። ሲመቻት ትግባ እሷ። እሺ ሜርሲን አስወረደ። እስቲ መርሳን እናስገባ። አይ ይሄ እንኳን ቤተሰብ ነው ይመስላል። አዎ እሺ ኦርቶዶክሳውያን እዚህ መግባት አቁመዋል። ኦርቶዶክሳውያን አይ እንትኑ ከባድ ሆነ። ፌዝ የለም። ፌዝ ዛሬ የለም። ፌዝ ትላንት ነው። አንተ ዲያቆን ነው ለካ እሱ ልጅ ደንፎ ነው ይነሳል። ዲያቆን እኮ ነው። ትናንትና እነሱ ቤት ዲያቆን ነው ሲሉ ሰማሁ። አዎ ዲያቆን ነው እና ዲያቆንም ሆኖ ነው። ዲያቆንም ሆኖ ፎቶውን አላየህም እንደ ፕሮፋይል እንደ እኔ እኮ ሌላ ሰው አስቀምጦ መስሎኝ ነው። አይ ቲንክ የራሱ ኧረ እኔ መሰለኝ እንደዛ ነበር። ኦኬ ዲያቆን ከሆነ ጥሩ ነው። ያው እኔ ቱ ዘ ፖይንት ስለማያወራ ለምሳሌ እንዲህ ብላችሁ ታምናላችሁ ካልከው አሁን ማለት ነው መጀመሪያ ምናምን ብሎ ነው የሚጀምረው እና በቃ እንትን ከኋላ እንትን ቅንድቤን ይሞቀኛል እሱ እንደዛ ማለት ሲጀምር ቱ ዘ ፖይንት ስለማያወራ ማለት ነው። ያናደኛል። በቃ አንድ ቀን ስትሬት መልሶ አያውቅም። ስም ማን ነው ቢባል እንኳን እናትና አባቴ የተወለዱት ብሎ ነው የሚጀምረው እና በቃ ያ ነው የሚያናደኝ እኔ። ኧረ ትላንትማ እኔ ራሴ ተበሳጨው በጌታ ስም። ፊት ለፊት መተርጎም የሚችለው ነገር የራሱን ትርጉም እንደ ትላንት አርጃ አላውቅም። እንትኖች እዚህ ያሉ አንዳንድ ኮፕቲክ ኦሪየንታል ምናምን ሰሞኑን ሳይ ነበርና እነሱ ጥሩ ናቸው በጣም። እንዲህ ለምሳሌ ኦሪጂናል ሲል ላይ ኢንተርሴሽን ላይ ምናምን ቃሉ ሲተናነቃቸው ምናምን አላየው። ያ ኢቭን አርመኒያ ልዩነት እኮ ይኖርሃል እኮ ኢስተርን እና ሪፎርምዱ ላይ እኮ ልዩነት ይኖርሃል እኮ ግን ኦልሬዲ ያንን ልዩነት ይዘ እንትን አታደርግም። ሁሉንም ነገር አስፍታ አትመለከትም። ኮመን ግራውንድ ቢባል ነገር አጥፍተ አይደለም የምትሰራው ነገር ኮመን ግራውንድ ላይ ቆመ። ከዛ ቀጥሎ ያለው ላይ ተወያያል። ኦሪጂናል ሲነን እኔም ሲቃወሙ አላያቸውም። ባለፈው እንደውም ያው የአጋፔ ቪዲዮ አይተው ከሆነ የማይቃወሙትን ነገር እዛው እርስ በርስ ብላ ሲከራከሩበት ነበር። የኦሪየንታል የማን ነው የኮፕቲክ እንትን ያላቸው ልጆች አሪፍ ናቸው። ያ እኔማ ፌዝን እኮ አንድ ቤት አግኝቼው እንዴት ነው ፖስት ላብሳሪያን ላይ ጥናት አድርገሃል ወይ ከውድቀት በኋላ ያለው የሰው የኃጢአት እሱ ማንነት ላይ ኦሪየንታልን ምናምን ብዬሽ እንደውም ሲኖድ ኦፍ ዱዊን ምናምን ጠቀስኩለትና ቆይ ፌፊስቲ ጆሲ ጋና ምናምን አለና ጆሲ ማለት አልኩት ካቶሊክ ጆሲ ምናምን አለና አምናት ሹር የሆነ እንግዲህ ብቻ የሆነ የተሳለጠ ነገርም ስላልተቀመጠ ሊሆን ይችላል። የሆነ ትራዲሽናቸው አንድም እንትን ያለ ነው። አንዱ የሚያወራውን አንዱ አያወራውም፣ አንዱ የሚለውን አንዱ አይለውም። ስቴትመንት እኮ የትኛውንም ቃል እኮ አንድ ሰው ቢጠቀም በምን አይነት ኮንቴክስት ነው መብራራት ያለበት? ፕሮፖዚሽናል ሚኒንግ ላይ እንግባባ ይላል እንጂ ከመጽሐፍ ቅዱስ ቃል እያወጣ አልጠቀምም እያልክ ከራስህ ኦሪየንታል ቸርቾች ጋር እየተጋጨ ብቻ ትንሽ ያስቸግራል የነሱ አካሄድ። ያ ቃሊ ሰላም ብያለሁ። እንዴት ናችሁ? ሁላችሁንም አማን ከታችም ያላችሁ ሰላም ብሮስኪ ሰላም ነው። እግዚአብሔር ይመስገን። ይሄ እንትን ላይ ያለው ኦሪጂናል ሲል ላይ ያለው አተረጓጓም ማለት ነው አሁን ላይ ሰሞኑን የመጣው አስተምሩ
እንዴት ነው የምታየው? ቆላስይስ መልእክት ምዕራፍ 2 ቁጥር 7ን ሮሜ 5ን እየጠቀሱ የሚያስተምሩ ሰው ከአዳም ኃጢአት ድኗል ወደ ስለ አዳም ኃጢአት አይጠየቅም የሚለው ባያምንም ችግር የለም። ሰው ባለማመኑ ነው የሚጠየቀው የሚለው አስተምሮ እሱማ ለዩኒቨርሳሊዝም ተጠግቷል እኮ ኦርቶዶክሳውያኑ አይደሉ እሱን የሚያነሱት እነ ቀሲስ የሚያነሱት ማለት ነው። ያ ምንም ቢብሊካል ግራውንድ የለውም እሱ። ሰው በአዳም አይጠየቅም ብሎ በዛ ደረጃ ያብራራባትም የለም። እንደውም እንደሚጠየቅ ያብራሩ ናቸው ያሉትና ሶ በዛ ደረጃ የተብራራ ምንም ነገር የለም። የራሳቸው አፈታት ነውና ሴሚ ዩኒቨርሳሊዝም አይነት ነገር ነው የሆነ እዚሁ እርስ በርሳቸው አይግባቡበትም። ይሄንን እርስ በርሳቸው ራሱ ይጋጩበታል። እንትን ነው የሚያደርጉት። ሲምፕሊ ክርስቶስ በሞተ ጊዜ ገነት ተከፈተ የሚል አይነት እንትን አላቸው። ገነት ተከፍቷል፣ ሰዎች ከዚህ በኋላ በአዳም ኃጢአት አይጠየቁም፣ በራሳቸው የሚጠየቁት ምናምን የሚል አይነት ሀሳብ ይመጣል ማለት ነው። ትንሽ ኦሪጂናል ሲንን ምናምን ለማምለጥ የተደረገች ሬሜዲ ነገር ነች፣ ግን ያው ብዙ አታስኬድም። ምክንያቱም መጽሐፉ በዛ ደረጃ የሚናገረው ነገር ስለሌለው ማለት ነው። እነሱን ጥቅሶቹንም በየቦታቸው ማስቀምጠው ማየትም ይቻላል፣ ግን በራሱ በኦርቶዶክሳዊ አስተምህሮ ውስጥ ራሱ ይሄ በጣም ጥቂት ፕሮፖነንቶች ያሉት ነገር ነው። ግን ቃል ወጥቶ ነው ኔትወርክ ነው መሰለኝ ያወጣው። ያ እንትን ማለት ነው። የኦገስቲንን ታውቀዋለህ መርሳ? የቤተ ክርስቲያን አባት ነው እና እሱ ነው በደንብ ኦሪጂናል ሲንን አጠንጥኖ እንትን ያለውና እነሱ ሲያነሱ ያየሁትኝ እንደውም ኦሪየንታሎች ምንድን ነው ይሄ ድምጽ ይሰማል? እስኪ ይሰማል? በደንብ ነው የሚሰማው። እና ኦገስቲንን አንስተው ማለት ነው እሱ ቅዱስ አባት አይደለም እዚህ ነገር ላይ ስተዋል ምናምን ነገር ነው እንትን የሚሉትና ይሄ ዲቭጃክ ሌተር የሚባል አለ። ዲቭጃክ ሌተር ቃል የታውቀዋል? ይሄ ሌተር ኦገስቲንና ሲሪያል ኦፍ አሌክሳንድሪያ የተጻጻፉት ማለት ነው። ኦገስቲን በጁስቲስ በኩል ይላክለት ሪሰንትሊ ፋውንድ የተደረገ ነው ይባላል። በዚህ ዘመን ሳይሆን ዘዲቭጃክ ሌተር ላይ ኦገስቲን ለሲሪያል ኦፍ አሌክሳንድሪያ ተጻጽፈዋል። ያኛው በግሪኩ ሳይድ ያለ ነው፣ ይሄኛው በላቲኑ ሳይድ ያለ ነው። ኦገስቲን ላቲኑ ላይ እንደውም ቆይ ቪዲዮ ሰራበታለሁ ብያለሁ። 3 ቃላትን ይጠቀማል። አሁን ህፃናት ኢነሪት ያደረጉት ሲን ምንድን ነው ሲባል የሚጠቀመው ቃል አለ። ሌላ ቋንቋ ሲጠቀም ደግሞ የሚጠቀማቸው ቃላቶች አሉና እንደዚህ ማለት ነው። ኦሪጂናል ሲን የኦገስቲን ብቻ አይደለም። የኦገስቲንን ተመሳሳይ ሀሳቦችና ቋንቋዎች ደግሞ በደብዳቤ ሲለዋወጡ ከሲሪያል ኦፍ አሌክሳንድሪያም ተጠቅሞታል። ምንድነው ፐርሰናል ጊልት የሚባል አለ፣ ኢምፐርሰናል ጊልት ወይም ኢነሪትድ የሚደረግ ደግሞ ጊልት አለና በሱ ካታጎሪ ማለት ነው የሚባል አለ። ኢምፐርሰናል ጊልት ወይም ኢነሪትድ እሺ እንትኑ ራሱ ከራሱ ጋር ይጋጫል። ዓለም ድኗል፣ ዓለምን ኢየሱስ አድነዋል፣ ዓለም ግን አልዳነም። ድኗል ብላ አልዳነም ስትል ደግሞ ከራሱ ጋር የሚጋጭ ነገር አለውና ማታ በሰፊ ስናወራበት ስለነበረ ነው። የተሻለ ነገር ብቻ የሚጋጭ ነገርም አለው እንደ እንትን ማለት ነው። ዓለምን አድነዋል፣ እሱ የማዳንን ስራ ሰራ። በዛ ስራ ሰዎች ተቀብለው መዳን ምርጫ ነው። አለማመን ደግሞ ይሄ በአዳማዊ ማንነት በተፈጠርክበት በዛው ማንነት ላይ ጸንተ መቆም ምርጫክ ነው። ከህግ በታች ሆነ ግን ክርስቶስ በሰራለት ስራ አምነህ ስትቀበል ነው የምትድን ነው። ክርስቶስ ዓለምን የሚያድን ስራ ሰጥቶናል። ኦልሬዲ ተሰርቶ አልቋል ያ ስራ። በተሰራው ስራ ላይ ግን አንተ እጅህን ማስገባት ያንተ ምርጫ ነው። ያው ግን ዓለም ድኗል ሊያስብል አይችልም። ዓለም ድኗል አያስብልም፣ አያስችልም። ሲጀምር እኛው ዓለም ድኗል ስለ ወንጌል መስበኩ ለምን አስፈለገ? ኢየሱስ ዓለም አድኗል ካለን ወንጌል መስበኩ ለምን አስፈለገ? ለምን ሂዱ አለን? ወንጌል ለፍጥረት ሁሉ ስበኩ ለምን ተባለ? አይባልም ነበር እኮ። እሱ በሰራው ስራ በቃ ሰዎች ባያምኑ እንድነዋል ብንል ከአዳም መጣት ድኗል ብንል ማስወገዱ እኮ የአዳምን መጣት ነው።
ሁለቱም ደግሞ ያመጡት አንድ አይነት አመጽ ነው። ይሄኛው ሰው ባለመቀበል ወይም ደግሞ እግዚአብሔር ያዘጋጀውን ምግብ ባለመብላት ይጠየቃል። አዳም ግን እግዚአብሔር አትብላ ያለውን ደግሞ በመብላቱ ተጠየቀ። ያ ደግሞ ሰው ድኗል ብሎ እንኳን በየነገነት ምግብ ተመልሶ መኖር ነበረበት። ሁሉም የሆነ የሚጋጭ ነገር አለው ከሐሳቡ ጋር አይ ቲንክ እሱ ሳቢያቸው እንኳን ማለት ነው አሁን አለ ለምሳሌ ፕሮቴስታንቱ ጋር ብትመጣ ጀስቲፊኬሽን በሁለት መደብ ይቀመጣል። ኦብጀክቲቭ የሚባል ጀስቲፊኬሽን አለ፣ ከዛ ሰብጀክቲቭ የሚባል የጀስቲፊኬሽን እሳቤ አለ። ይሄ ኦብጀክቲቭ የሚባለው ጀስቲፊኬሽን እሳቤው ምንድነው? ጌታ በመስቀል ላይ በሰራው ስራ፣ በስላሴ ስራ ማለት ነው፣ የድነት ስራ ጌታችን በመስቀል ላይ የሰራው ስራ አለና ኦብጀክቲቭሊ ላይክ ለዓለም ሁሉ የተከፈተ ነገር አለ ወይም ደግሞ ጽድቅ ቀርቧል ነው። ለዓለም ሁሉ ጽድቅ ቀርቧል። ሰብጀክቲቭሊ ግን አንተ ነህ በእምነት የምትቀበለው። ያው ዓለምን አስድቋል ምናምን ሲባል አንድም ቋንቋ ኦብጀክቲቭ በሆነ ሴንስ ማለት ነው። ሰብጀክቲቭሊ ፐርሰናሊ እነዛ ሰዎች ሁሉም ሰው ሙስሊሙ ምኑም ጸድቋል ሳይሆን ለዓለም ሁሉ አቅርቦታል። ያንን የጽድቅ ነገር ፍሪ አድርጎታል፣ ክፍት አድርጎታል። ለምሳሌ አንድ ንጉስ ማለት ነው ከተማ ውስጥ የሚመራው ከተማ ውስጥ ወንጀለኞች ቢኖሩ ብላ አስብ። በኃጢአት በምክንያት ያሰራቸው ማለት እነሱ ቢኖሩ ብላ አስብ እና አንድ ቀን ከዕለታት ምናምን እንደዚህ ተሰርዟል ብሎ እሱ ኦብጀክቲቭ ሴንስ ማለት ይሄ ነው። ከዛ ደብዳቤ ይበትናል። ያ ደብዳቤ ማለት ነው ኦብጀክቲቭሊ ለሁሉም ፍሪ አድርጎታል። ለሁሉም ለከተማው እስረኛ ልጄ ለእናንተ ሞቷል ብሎ ደብዳቤ ይልካል። ከዛ እስር ቤት ውስጥ ያሉ ሰዎች ደግሞ አይተውት ደብዳቤውን አይ እንደዚህ የሚባል ነገር የለም ሊሉ ይችላሉ። ሊቃውሙ አልቀበልም ማለት መብታቸው ነው። እሱ ደግሞ ሰብጀክቲቭ የሆነው ሴንሱ ነው። ፐርሰናሊ ስትቀበል ወይ ደግሞ እምቢ ስትል ማለት ነው። ስለዚህ ኦብጀክቲቭ በሆነ ሴንስ ግን ንጉሱ ደብዳቤ ለሁሉም ጽፏል። ለሁሉም እስረኛ ልጄ ለእናንተ ሞቷል ምናምን ብሎ እንደዚህ ጽፏል። እሱኛው ኦብጀክቲቭ ሴንስ አለው አቶንመንት፣ ግን ያለ እምነት አትቀበለውም። የክርስቶስ ደም ኃጢአትን ሁሉ ያነጻል፣ ግን ያለ እምነት ያኛው ማንጻቱ አንተ ላይ አፕላይ አይሆንም። እሱኛው ባለበት ግን የኦገስቲን ብቻ አይደለም የኦሪጂናል ሲንሳቤ ሲሪያል ኦፍ አሌክሳንድሪያም ከሱ ጋር ኦገስቲን የተጻጻፉት ደብዳቤ አለ። ዘዲቭጃክ ያው እዚህ ጽፌዋለሁ። ዘዲቭጃክ ሌተር ብዬ ማለት እዛ ላይ ብታነቡ የተለዋወጡትን ሀሳብ ምናምን ብታየው ሲሪያል ኦፍ አሌክሳንድሪያ ከኦገስቲን ይወስዳል። በጣም ይወስዳቸው ነገሮች አሉት። ፐርሰናል ጊልትና ኢምፐርሰናል ጊልት፣ ፐርሰናል ጊልትና ኢንሄሪትድ ጊልትን እየለዩ ነው እንደዚህ የሚጠቀሙት። እንደውም ቃሉ ማለት ነው ቃሉ ምንድነው? ሪተስ እና ሪዩስ ሚል ቃል ነው የሚጠቀመው በላቲን ማለት ነው። ኦገስቲን ሪተስ እና ሪዩስ ሚል ቃል ይጠቀማልና ስለዚህ የኦገስቲን ምናምን ብቻ ሀሳብ አይደለም፣ ሲሪያል ኦፍ አሌክሳንድሪያም ጋር የነበረ ሀሳብ ነው። የቤተክርስቲያን ታሪኮች ደግሞ በደንብ ተናግረውታል። እንደዚህ ማለት ነው። መርሳ ያ እሺ፣ ቴንክ ዩ አባቴ፣ በጣም ነው የማመሰግነው። መጽሐፍም የሚለን ዓለምን ሁሉ የሚመርን የእግዚአብሔር ጸጋ ተገልጧል ነው። በዚህ ጸጋ ምን ቢሆን ነው ሰው የሚድን ነው? ኃጢአተኛነትን፣ የስጋን ምኞት፣ ዓለማዊ ምኞትን ሁሉ ክዶ በኢየሱስ ሲያምን ይድናል። ያላመነስ ካለን በዛው ፍርድ ውስጥ ነው ያለው፣ ባለማመን ፍርድ ውስጥ። ስለዚህ ይህ ሰው ከአዳማዊ ማንነት ተለይቷል ማለት ይከብዳል። አዳምን ባለመታዘዝ ነው የሞተው፣ ይህም ሰው ባለመታዘዝ ነው እየሞተ ያለው። ስለዚህ ይህ ሰው አይጠየቅም። ዘሰም ነው ኃጢአቱ እኮ ሲኑ ዘሰም ነው። ይህን ያክል ዲፈረንስ የለውም። በመብላትና ባለመብላት ያለ ልዩነት ነች። እሱ በልቶ ሞተ፣ እኛ ደግሞ ባለመብላት እንሞታለን አንቀበልም ብንል እና ይህ ኃጢአት አይወረስም የምለውን እሱንም እስቲ እንትኑ ካለ የእንትኑ ማለት ነው። አሁን ኃጢአት አክት ብቻ አይደለም፣ ወይም ደግሞ ልክ አሁን የምትሰራው በእጅና በእግርና እጅን ተጠቅመህ አይምሮን ሁሉ ነገርን ይህንን ነገር ተጠቅመህ የምትሰራው አክት ብቻ አይደለም፣ ስቴትም ነው። ገብቶሃል? ያለህበት ያ ኮንዲሽንም ሲን ተብሎ ይጠራል። ያም ነገር ከእግዚአብሔር ስለሚለየ ማለት ነው። ኢፌክቱ ተመሳሳይ ስለሆነ ከኢፌክት አንጻር ያንንም ነገር ሲን ብለን እንጠራዋለን። አክት ምናምን አይደለም። ለምሳሌ አዳም ከሔዋን ጋር የሰሩትን ያንን ስራ ያንን ለውድቀት የሆነውን ያንን ስራ እኔ እጄ አልሰራውም እኮ፣ ግን ምንድነው በዛ በአዳም ውስጥ ግን ዘኦል በቃ በአዳም ውስጥ ያለውን ታይትል ሁሉንም
ኢነሪት አድርገናል እንዳለው ኢራኒየስ እንደዛ ብሏል። ዊ ኢነሪት ዘ ታይትል ኦፍ አደም ብሏል። ዘኦል ነገር ኢነሪት አድርገናል። በምን ሴንስ ነው? ያ ኮንዲሽን ሆኖ ስቴት ሆኖ ወይም ደግሞ የኦገስቲንን ካየ ማለት ነው። እንደውም እዚህ ማስታወሻ ላይ ጽፌው ነበረ። ሊቢዶ ኤንድ ኮንከብ ሳይንስ የሚል ቃል ይጠቀማል። ይኸው እዚህ ጋር ዛሬ እስቲ እየጻፍን እስቲ ኮመንቱን እንጠቀማለን። ቃላቱ እኮ እንትን እንዳይለን ማለት ነው። ይኸውልህ ሊቢዶ ኤንድ ኮንከብ ሳይንስ የሚል ካታጎሪ ኖሽን ነው የሚጠቀመው ኦገስቲን ሞሮፍ ማለት ነው። እንዲህ የእሱን ጽሁፍ ፎርሙሌት ያደረጉትን ሰዎች ብታይ ሊቢዶ ማለት አንድ ይሄ ክፉ ምኞት፣ ክፉ መሻት፣ ክፉ ዝንባሌ፣ የኃጢአት ዝንባሌ ምን አይነት ነው ግን ሊቢዶ በጣም ይሄ በአይምሮ መቆጣጠር ማትችለው ማለት ነው። በራሽናል ሶልህ ልትቆጣጠር ማትችለው አፈንግጦ የሚወጣ ከአንተ አቅም በላይ የሆነ ክፉ መሻት ያስቴት ማለት ነው። ኮንከብ ሳይንስ ማለት ደግሞ ክፉ ምኞት፣ ዝንባሌ የሚለው ነው። ሊቢዶ ጠንከር ያለቃል። ይሄ በአይምሮ ማትቆጣጠረው በአመክንዮ ማትቆጣጠረው ማለት ነው። እሱኛው ነገር ኃጢአት ተብሎ ይጠራል መጽሐፍ ላይ ያ ኮንዲሽን ስቴት ያለበት ማለት ነው። ምክንያቱም ኢፌክቱ ምንድን ነው? ልክ እንደ ግብር ኃጢአት ሁሉ ከእግዚአብሔር የሚለይ ስለሆነ ኢፌክቱ ኃጢአት ተብሎ ይጠራል። ኢፌክቱን ይዘን ሁለቱንም ኃጢአት ብለን እንጠራለንና እንጂ ላይክ የሆነ ፐርሰናል የሆነ የአዳም የሰራውን ቀጥታ ሰርቻለሁ ሳይሆን ስቴቱን ተካፍያለሁ። ያም ስቴት ደግሞ ራሽናሊ የምቆጣጠረው አይደለም። ሊቢዶም ነው ኮንከብ ሳይንስም ነው። የኮንከብ ሳይንስ ምናምን የምንለው እሱም ነው የሚል እሳቤ ማለት ነው። ኦሪጂናል ሲን ኃጢአት ነው፣ የተካፈልኩት ነው፣ ከእግዚአብሔር ለይቶኛል። ልክ እንደ አክቹዋሉ ሲን ሁሉ ይለያል ከእግዚአብሔር፣ ያርቃል ከእግዚአብሔር። ስለዚህ የክርስቶስንም የመስቀል ስራ ስታስብ በዚህ እሳቤ ውስጥ ሆነ ታስበዋል። አሁን ብዙ ጊዜ ሰዎች ኃጢአትን ድርጊት ብቻ ነው እኮ የሚያደርጉት። ድርጊቱን ከማድረጉ በፊት እኮ ሰው ውስጥ ኃጢአት እንዳለ ይናገራል። በምን ከተባለ በባህሪ ደረጃ ማለት ነው። ይሄ የሚያሳየን ከፍጥረታችሁ የቁጣ ልጆች ናችሁ የሚለው ኤፌሶን ምዕራፍ 2 ላይ ያለው ማለት ነው። ከፍጥረታችሁ የቁጣ ልጆች ናችሁ ማለት እኮ ከፍጥረት ነው የሚለው ራሱ ማለት ከመነሻው ማለት ሰርታ አይደለም። እና ያ ነው ምን እንድንሰራ የሚያደርገን ማለት ነው፣ ኃጢአት እንድንሰራ የሚያደርገን። እንዲሁም በጳውሎስ በዛ በሮሜ ምዕራፍ 7 ላይ ያለው በቃ እኔ በጎ ነገር ማድረግ ነው የምፈልገው አለ፣ ግን አለ